አንድ የቀን ሰራተኛ ከ200 እስከ 500 ብር ይሰራል። በሱ ስራ ይጀምራል ወደ ኢንቨስተር ለመሆን በሚሊዮነሮች መንገድ። ስለዚህ በአንድ ቀን በመታመጣው ገቢ ህይወትን የሚቀይር በጀት እጅ ላይ ካለ ሾው ለምን በ2 ዓመት ሚሊዮነር ለምን አትሆን? መምህራችን በጣም አመሰግናለሁ። ሁላችንም እናመሰግናለን። ሰው ቤት ነበርኩኝ። እዛው በሚሰራበት በቤት ውስጥ በትርፍ ሰዓቴ እኔ እንደዚህ አይነት ፕሮግራም እከታተላለሁኝ እና በቀን ቢያንስ 30 ደቂቃ መስራት አለብኝ። ይሄ ነገር እውነትም በቃ ሀብት የባህል ጨዋታ ነው የሚለው ይሄ ሰውዬ እውነት ነው። ታዲያስ እንዴት ናችሁ ጀግኖቻችን? ይህ ፕሮግራም ማለት በጣም ልዩ በጣም አስገራሚ ሳምንት እስከሚደርስ የምንናፍቀው የምንጓጓለት ሁሌም ደረሰ አልደረሰ እያልን ንፍቅ የሚለን ፕሮግራም ከዚህ በፊት አይተነውም ሰምተነውም የማናውቅ አሁን ግን እኛ ግንባር ቀደም የዚህ ፕሮግራም ተካፋዮች የሆንበት የስኬታችን መሰረት የስኬታችን ቁልፍ የስኬታችን መሪ ነውና የዚህ ፕሮግራም የመጀመሪያዎቹ ስለሆናችሁ እንኳን ደስ አላችሁ። እንኳን ደስ አላችሁ ጀግኖቻችን። ፊተኞች ኋለኞች ደግሞ ፊተኞች ይሆናሉ ይባላል። እኛ ግን በጭራሽ እሱን መፍቀድ የለብንም። ፊተኞች እንደሆን ወደፊት እንቀጥላለን። ሽንፈትን መፍራት የለብንም። ሰበብ አለማብዛት፣ ዝቅ ማለትን አለመፍራት፣ መውደቅን አለመፍራት፣ በራስ መተማመን፣ ኃላፊነትን መውሰድ፣ ለስኬት ከማይተጉ ሰዎች ራሳችንን ማግለል። እንዳጠቃላይ ለሰው ልጅ በዚህ ምድር ላይ ፈታኙ ነገር ራስን መግዛት አለመቻል ነውና ራሳችንን ገዝተን የሚሊዮነሮችን መንገድ ምርኩዝ አድርገን የስኬት ማማ ላይ እንገናኛለን። ተጠራጠራላችሁ? እንደምነው ቀዘቀዛችሁ? ስኬታማ እንደምንሆን አልጠራጠርም። በነገራችን ላይ የዚህ ፕሮግራም ዋና አዘጋጅ ዋና አሰልጣኝ በላይ ሞርዴ ማለት እንዴት ልግለጸው? ብዙ የሚነበብበት መጽሐፍ፣ ራሳችን አቅርበን የምናይበት መስታወት፣ ራሳችን የምንቀርጽበት መምህር፣ ራሳችን አቅርበን የምናይበት መምህር፣ የስኬት ድልድይ ላይ የስኬት ማማ ላይ የሚያደርሰን ድልድይ እንደማለት ነው። እኔ ቃላት ያጥረኛል። እስኪ እናንተ አግዙኝ። ለእንደዚህ አይነት ጀግና የበቂ አይደለም። ይገባዋል በእናታችሁ። እሱ ማለት በጣም ጥበበኛ ነው። ታውቃላችሁ በዚህ ጊዜ ላይ ማንም የራሱን ሀብቱን ይዞ ገለል ነው እንጂ ለሀገሬ ለወገኔ የሚል ስለሌለ ከዚህ በመቀጠል ሀሳባችሁን ሰብሰብ አድርጋችሁ አጀንዳችሁን አውጥታችሁ ራሳችሁን በመግዛት ምን አለፈኝ ምን አላለፈኝ ብላችሁ ሳትወዛገቡ ሀሳባችሁን ሰብሰብ አድርጋችሁ የምንም አይነት የስልክ ድምጽ እንዳይኖር ስልካችሁን ሳይለንት አድርጉ። ወጣ ገባ አትበሉ። የዚህን ፕሮግራም ዋና አዘጋጅ ጀግና የሆነ ወደ መድረክ ጋብዘዋለሁ። እናንተ እንደዚህ አይነት ጀግና ሰው እንዴት ነው የምትቀበሉት? እስኪ ያንሳል ሞቅ አሰልጣኛችን የስኬት መሰላላችን የሀገር ባለውለታችን እስኪ በደንብ ሞቅ አድርጉት። ጀግናችን አሰልጣኛችን በላይ ሞርዴ እስኪ በደንብ ጨብ ሞቅ በደንብ ታዲያስ እንደምን አደራችሁ? እንደምን ቆያችሁ? ዘወትር በዚህ ሰዓት የሚተላለፈው በሀገሬ ቴሌቪዥን የሚሊዮነሮች መንገድ ፕሮግራም የሀገራችንን ችግር በሀገራችን ባለሙያዎች የምንልበት ሁልጊዜም ማንኛውንም ፕሮግራም ለመጀመር በማንኛውም ሃይማኖት በማንኛውም ቦታ ለአንድ ደቂቃ ያክል በሌና ጸሎት ስንጀምረው ቆንጆ ይሆናል። አረፍ በሉ።
ሳምንት እንዴት ነበር? በማንኛውም ቀንና ሰዓት በየትኛውም ሀገር ማንኛውም አይነት ሰው፣ ማንኛውም ጾታ፣ ማንኛውም እድሜ፣ ማንኛውም ብሔር፣ ማንኛውም ሃይማኖት፣ ማንኛውም ደረጃ፣ የትኛውም አካባቢ ሰው የሆነ ሁሉ በቀላሉ በ4 ወር ብቻ ሀብትን እንጆይ የሚያደርግበት ሚሊዮነር የሚሆንበት ምንም አይነት መስፈርት፣ ምንም አይነት ቁስ፣ ምንም አይነት ጥያቄ የሌለበት ሰው ጭንቅላቱን ብቻ ተጠቅሞ በቀላሉ በተወለደበት ሀገር በሚመቸው ሰፈር በማንነቱ ሳይደራደር ሚሊዮነር የሚሆንበትን ፕሮግራም ነው ለእናንተ በነፃ የምናደርስላችሁ። ደስ አይላችሁ? እንዴት ምንድነው የሚሊዮነሮች መንገድ? መጀመሪያ ለማንኛውም የሚሊዮነሮች መንገድ ዘወትር ቅዳሜ በኢትዮ ኤፍኤም ከቀኑ 10 ሰዓት ጀምሮ እስከ ቀኑ ምሽቱ 12 ሰዓት ድረስ 107.8 ኢትዮ ኤፍኤም ላይ ታገኙታላችሁ። በዛው ምሽት ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ በሀገሬ ቴሌቪዥን፣ ሮብ ቀን ከ9 ሰዓት ጀምሮ እስከ 11 ሰዓት በዛው በሀገሬ ቴሌቪዥን ይደገማል። ሐሙስ ረፋር ላይ ከ3 ሰዓት ጀምሮ እስከ 5 ሰዓት ድረስ በዛው በሀገሬ ቴሌቪዥን ይደገማል። ይህን የመከታተል እድል የሌላችሁ ምናልባት በላይ ሚዲያ ብላችሁ ዩቲዩብ ላይ ሁሉንም ማየት ይቻላል። ቲክቶክ ላይም አጫጭር መረጃ ማግኘት ይቻላል። ምናልባት በየቀን ያልገባኝን ነገር እየጠየቀው አጫጭር መልስ ፈልጋለሁ ካላችሁ ቴሌግራም ላይ ገብታችሁ በላይ ሚዲያ ብላችሁ ሰርች ስታደርጉ የሚሊዮነሮች መንገድ ስልጠና አጫጭር ጥያቄና መልስ በየቀን እንዴት መመዝገብ፣ እንዴት አካውንት መክፈት፣ እንዴት ቢዝነስ መጀመር፣ እንዴት ኢንፎርሜሽን መላክ፣ አካባቢያችሁ መግለጽ ያስፈላጊ ነገሮችን በቀላሉ ማድረግ ይቻላል። ሌላው ግን ወደ ሚሊዮነሮች መንገድ ሲመጣ ምንድነው መስፈርቱ? ምንድነው የሚከፈለው? ምንድነው የሚሟላው ካላችሁ ምንም አይነት ነገር የለም። ምናልባት ያለችዋን ቅንጣት ልንገራችሁ። 8795 ላይ ሴቭ አድርጉት። 8795 ሴቭ አድርጉ። ኤምቲ ብላችሁ ተመዝገቡ። በሜሴጅ ብቻ ማለት ነው። ስልካቸው 5 ብርና ከዛ ያላነሰ ካርድ ይኖረው። በጥቅል ወይም በሳፋሪኮም አይሰራም። በኢትዮ ቴሌኮም አዲስ ቀጥታ ካርድ የተሞላበት ብቻ። በዚህ ስትመዘገቡ ካስቸገራችሁ ግን በ0910 80 80 19 ላይ ለመመዝገብ ተቸገርኩ ብላችሁ ሜሴጅ ላኩ። 0910 80 80 19 ይሄ ሜሴጅ ማመልከቻ ነው። ይሄ መመዝገቢያ አይደለም፣ መደወያም አይደለም። 0910 80 80 19 መደወያ አይደለም፣ መመዝገቢያም አይደለም። 8795 ላይ ለመመዝገብ ከተቸገራችሁ በዚህ ስልክ ማመልከቻ ሜሴጅ ላይ አጭር ስልክ ለመመዝገብ ተቸገርኩ፣ ለአቴንዳንስ ተቸገርኩ፣ መመዝገቢያን በምን ላረጋግጥ የምትል ብቻ። ለመመዝገብ የሚያስቸግራችሁ ምናልባት 3 ነገር አለ። 1 ቀጥታ ካርድ ከሌለው፣ 2 ስልካቸው አንዳንድ ጊዜ ሲቲንግ ላይ ገብቶ ብሎክ የሚደረግ አለ ሜሴጅ እንዳይልክ። እሱን ሲቲንግ ላይ ገብታችሁ ማየት ወይም ለባለሙያ ማሳየት በደንብ ማየት የሚጠበቅባችሁ። ሌላው እንዳጠቃላይ በተለያየ ነገር ኤስኤምኤስ የሚከለከሉ ስልኮች አሉ፣ ሊሰሩ የማይችሉ በምን እንደው አጋጣሚ አታውቅም። ወይ ወደ ቴሌ የደወሉ ማጣራት ወይ መስመር መቀየር ያስቸግራቸዋል። ለስኬት ሀገር አልቀየርንም እንዴ? እንኳን መስመር አልቀየርንም እንዴ? አሁንማ ቋንቋም እየተቀየረ ነው፣ ጾታም እየተቀየረ ነው ወደ ምዕራቡ ሀገር። ከዚህ ሰውረ ፈጣሪ። ስለዚህ ሲመቀየር 100 ብር የማይሞላ ሲመቀየር ምንም አይደለም። ለማንኛውም ከዚህ በዘለለ ግን የሚሊዮነሮች መንገድ ምንድነው ለምትሉ ከተመዘገባችሁ በኋላ ስለ ምዝገባ ወርተናል። ከዛስ አካውንት መክፈት በኦሮሚያ ኢንተርናሽናል ባንክ ወይም በጸደይ ባንክ ከሁለት አንዱ በሚቀርባችሁና በሚመቻችሁ፣ ይሄ እናንተ መብት ነው። የሚሊዮነሮች መንገድ ብቻ ብላችሁ ትጠይቃላችሁ፣ አካውንት ይከፍቱላችኋል። በስንት ነው የሚከፈተው? እስከ መቼ ነው የሚከፈተው? እንዴት ነው የሚከፈተው? እንደ ማንኛውም አካውንት የሚያስፈልገው መስፈርት ይዛችሁ ትሄዳላችሁ። የምትጠይቁት የሚሊዮነሮች መንገድ አካውንት እንጂ ሚሊዮነሮች መንገድ ምዝገባ፣ ሚሊዮነሮች መንገድ ስልጠና፣ ሚሊዮነሮች መንገድ እንትን ብላችሁ አትጠይቁ። ባንክ ስራው አካውንት መክፈትና ትራንስፈር ማስተናገድ ነው አይደል እንዴ? ስልጠና ይሰጣል አይሰጥም? የኛ ስልጠና ተቋም ግን በዛ ባንክ እንዲከፍቱና ባንኩ በተለየ ሁኔታ ደንበኞቻችን እንዲንከባከብ አግሪመንት አደረግን እንጂ ስለ ሚሊዮነሮች መንገድ ባንኩ የሚያውቀው ጉዳይ የለም። ነገር ግን ምን ማድረግ ይችላል? ህጋዊ ሌጋሉን ተከትላችሁ እስከሄዳችሁ ድረስ አካውንት ይከፍትላችኋል፣ ያስተናግዳችኋል። የሚሊዮነሮች መንገድ ብቻ ብላችሁ አካውንት ጠይቃላችሁ። ያ አካውንት ከ100 ብር ጀምሮ የ100 ብር፣ የ500 ብር፣ የ5000፣ የ10000 እስከ 100000 ድረስ መክፈት ትችላላችሁ። ከ100 ብር በታች አላወራንም፣ ከ100000 ብር በላይ አላወራንም። ጥሩ። የተለያየ ቦታ ላይ ምናልባት ከ500 ብር በታች አይቻልም አሉን፣ ከ2500 ከወረደ ብሩ አይንቀሳቀስም አሉን የምትሉ እሱ ትንሽ ምናልባት
እኛ በስታንዳርድ ያስቀመጥነው መረጃ ተሳስቶ ሄዶ ስለሆነ እሱ እኛ በስታንዳርድ እኛ አስቀምጠነዋል። እሱ ችግር የለም። መንቀሳቀስም በፈለጋችሁ ማውጣትም በፈለጋችሁ ሴቭ ማድረግም እንደሚቻል ነው የሚሊዮነሮች መንገድ የተነገረን ትላላችሁ። በቀላሉ ይስተካከላል። ይሄ ሁሉ መረጃ ግልጽ ካልሆነላችሁ በ09 ስልክ ያዙ 09 32 39 04 01 በዚህ ስልክ ደግሞ ስለ ባንኩ ጉዳይ ብቻ ባንክ በሚሰራበት ሰዓት ብቻ። አንዳንዱ ሰው በዚህ ስልክ ሌሊት ይደውላል። ልክ ያገባችና አላገባች ሴት ለማረጋገጥ ይመስል ማለት ነው። ሌሊት ደውል ሄሎ። ሌላ ደግሞ ማስታወቂያ ላይ ሰብቼ ነበር። የሚሊዮነሮች መንገድ ማስታወቂያ ይሰራል እንዴ? ማለቴ በማስታወቂያ ነው ስልጠና ነው የምሰሙት? ማስታወቂያ ሰምቼ ነበር የሚለኝ ሰው የሚሊዮነሮች መንገድ ስልጠና ነው ማስታወቂያ ነው የሚሰራው? ስልጠና ነው። ፕሮግራሙ ላይ ማስታወቂያ ሊኖር ይችላል። ሰዎች ደውልና ማስታወቂያ ሰምቼ ነበረ። ማስታወቂያና ስልጠና ለዩ እንጂ። ከዛ በዘለለ ስልጠናው ላይ ሰምቼ ነበረ ብለውም ሲጨርሱ እንዴት ነው የምመዘገበው? ቆይ ስልጠናው ላይ ሙሉ ምዝገባ አለ የለም? ስልጠናው ላይ ሙሉ ምዝገባ አለ። ስልጠናው ላይ ሙሉ ባንክ አካውንት አከፋፈት አለ። ከዚህ በዘለለ እስኪ እንመለስና የሚሊዮነሮች መንገድ ምንድን ነው ከሌላው የሚለየው? የሚሊዮነሮች መንገድ አድርግ ያለህን ማድረግ፣ ተው ያለህን መተው፣ ፍቱን ሰብአዊነት፣ ምሁርነት፣ ጨዋነትና በቀላሉ በስኬት ወደ ሚሊዮነሮች መንገድ ፈሰስ ብለህ መሄድ ነው። ሳትከፍል በቀላል መንገድ። ለምን ካላችሁኝ በደንብ አዳምጡኝ። አሁን ስለኛ ሀገር ኢንቨስትመንት ነው ዛሬ የማወራቸው። ሁሉም ሰው ኢንቨስተር መሆን ይፈልጋል አይፈልግም? ሁሉም ሰው ትልልቅ ንግድ ይሁን እርሻ ይሁን ሪል ስቴት ይሁን መኪና ይሁን ማንኛውም ትሬዲንግ ይሁን ማኑፋክቸሪንግ ማንቀሳቀስ ይፈልጋል አይፈልግም? ታዲያ ለምንድን ነው የማያንቀሳቅሰው? ሁላችሁም መልስ ብር ስለሌለው በጀት ስለሌለው ነው አይደል የምትሉት? አሁን የሚሊዮነሮች መንገድ እሱም ብሎክ አደረገ። ስለዚህ 100% ለኢትዮጵያኖች ቀላል የስራ ዕድል ይዞ መጥተዋል ማለት ነው። እሱን ብሎክ ያደርጋል፣ ይሄ ያስወግዳል። ለምን በሉኝ፣ ሮጠን በጀት የሚፈጠርብን ጭንቅላታችን ውስጥ ሮጠን ስለ ስራ ስናስብ የሚመጣልን በጀት ነው። በመናም እንበጅታለን፣ በሀሳብ ሮጠን እንበጅታለን። አእምሯችን ላይ ቅድሚያ ምን ይምጣ? ተግባር ይምጣ፣ ስራ ይምጣ፣ ሀሳብ ይምጣ፣ ታርጌት ይምጣ፣ ራዕይ ይምጣ፣ ህልም ይምጣ፣ ወኔ ይምጣ፣ ሰብአዊነት ይምጣ፣ ተግባር ይምጣ፣ አቋም ይምጣ። እሱን ሁሉ እንደብቅና ቀድመን ሰው ሰራሹን አርቲፊሻሉን በጀት አእምሯችን ውስጥ እንበጅታለን። ሚኒመም 100 ሺህ ሊሆን ይችላል፣ ማክሲመም 100 ሚሊዮን ሊሆን ይችላል። እንደየፍላጎቱ በአቅሙ ልክ ሁሉም ይበጅታል። በጀተ 1 ሚሊዮን በጀተ፣ 5 ሚሊዮን በጀተ፣ 10 ሚሊዮን በጀተ፣ 50 ሺህ በጀተ፣ 100 ሺህ በጀተ። በጀት ግን አለ የለም። ወደ በጀቱ ሲመጣ በጀት የለም። በተግባር ሲመጣ ብሩ የለም። ለዛ ስራ የበጀተው ከዛ ምን ያደርጋል? ይተዋል አይተውም? ይቀራል አይቀርም? ከዛ በኋላ ስራው እዚህ ውስጥ በጀት በጅታ በጀት የለም። አንተ በጀት አስቀድመ በጀት አይታችሁታል። ከዛስ ልመጣላችሁ ነው፣ በደንብ ተከታተሉኝ። ከዛ በቃ በጀት ስለሌለ ስራው ይቀራል። 1% በጀት በተግባር በጥሬ ብር ሊኖር ይችላል፣ በብድር ወይ በውርስ ወይ የራሱ። ግልጽ ነው አይደለ? 1% ስንቱ? 1% በጀት ሊያገኝ ይችላል። ከዛስ ያ በበጀት 1% 99% ከሰራ አልከሰረም፣ ቀለጠ አልቀለጠም፣ 99% እቅድ ይቀልጣል። ከዛ በኋላ ተከታተሉኝ። 1% የበጀተው በጀት በብድር በልመና በውርስ ወይ በራሱ ሸጦ ለውጦ ሊያሳካው ይችልና 1% በጀቱን አግኝቶ ወደ ተግባር ይገባል። ተግባር ከገባ በኋላ ስኬታማነቱ ደግሞ ልንገራችሁ 1% ነው። ደግሞ ስኬቱ መጀመሪያ 99% በምን ወደቅን? በጀት በማጣት። ግልጽ ነው አይደለ? እንደገና አሁንም ደግሞ 99% ከአንዷ ፐርሰንት ላይ ስንት ወደቅን? አሁንም ከነኚህ ደግሞ አሁንም 99% ደግሞ በመተግበር እንወድቃለን። አያችሁ 200 እጥፍ ወደኋላ የቀረንበት ሚስጥሩ ወጣት ሳይኖር ቀርቶ አይደለም፣ ስራ ፈላጊ ሳይኖር ቀርቶ አይደለም፣ የሚለወጥ ሰው ጠፍቶ አይደለም።
አገሪቱ ምንም የማታበቅል ሆና አይደለም። ይሄ አይደለም ችግሩ፣ አሁን ያወራኋቸው ብቻ ነው። ስለዚህ ፕሊስ የሚሊዮነሮች መንገድ በጀት የተባለ ጠራርግና ካምሮ ውስጥ አስወግድ እና እኪስህ ባለው በጀት ብቻ ወደ ስራ መግባት ትችላለህ። አሁን ላወራችሁ ነው። የግል ድርጅት ጎብኝ፣ መንግስታዊ ድርጅት ጎብኝ፣ የተለያየ ማህበራት ሂድና ጎብኝ፣ አንድ ግለሰብ ምንም አይነት ጎብኝ። ችግሩ የሚያወራ እየሰራም እያልሰራም የሆነው በጀት ቢለቀቅልን ነው የሚልህ እንዴት እንደምንሰራ ይሄን ሁሉ ጀምረን ነበር። በጀት አነሰን። እንደዛ አይነት ፕሮፖዛል ነበረኝ፣ በጀት ግን አነሰኝ። እንደዛ አይነት እቅድ ነበረን፣ በጀት ግን የለንም። ገብታችኋል አይደል? ሰው በቃ ውጣ። የሚሊዮነሮች መንገድ ልዩነቱ ከበጀት ነፃ መውጣት ነው። አሁን ራስክን ነፃ ወጣ። አባቴ በጀት የምዕራባውያኖች ልዩ ታክቲክ ነው። በጀት የኛ አይደለም። በጀት የሚባለው መጀመሪያ የሌላ አገር ኢንዳይሬክት የተጫነው ሚሞሪ ነው እንጂ በጀት አይደለም እኛን የሚያስተዳድረን። ስለዚህ በጀት አያስፈልገንም ማለት ነው። ባጭሩ በጀት ካላስፈለገን እዚህ ውስጥ ያለ ሁሉም ሰው ሀብታም መሆን ይፈልጋል፣ ሚሊዮነር መሆን ይፈልጋል፣ ኢንቨስተር መሆን ይፈልጋል፣ ኮርስ መሆን ይፈልጋል። አሁንም ይሆናል። ለምን ካላችሁኝ በሚሊዮነሮች መንገድ በስንት ነው መጀመር የሚቻለው? በ100 ብር፣ ከዛስ በ500 ብር፣ ከዛስ ስራ እኮ ነው። ሚሊዮነር ለመሆን እኮ ነው። በ100 ብር አሁን እኮ አንድ ታዋቂ የጀበና ቡና 100 ብር መሸጥበት ሁሉ አለ። ገባችኋል? አንድ ታወቀ ሬስቶራንት ገብታችሁ ካቻፕ ቺፕስ በካቻፕ ብታዙ ምናልባት 100 ብር መልስ ላይ ኖረው ይችላል። ቆንጆ ምሳ ለመብላትማ ያው ከ1000 በላይ ነው። በዚህ የሚሊዮነሮች መንገድ ስራ ያስጀምራል። አንድ የቀን ሰራተኛ ከ200 እስከ 500 ብር ይሰራል። በሱ ስራ ይጀምራል ወደ ኢንቨስተር ለመሆን በሚሊዮነሮች መንገድ። ስለዚህ በአንድ ቀን በምታመጣው ገቢ ህይወትን የሚቀይር በጀት እጅ ላይ ካለ ሾ ለምን በ2 ዓመት ሚሊዮነር ለምን አትሆን? የሚሊዮነሮች መንገድ እሱ ነው ይዞ የመጣው። እንግዲህ ላውራችሁ ትልልቅ ሀብት እናውራ። ዱቄት ፋብሪካ፣ ፓስታ፣ መኮረኒ፣ ብረታ ብረት በትልልቅ ማሽን የሚሰሩ የሚቀልጡ፣ የሚበየዱ፣ የሚገጣጠሙ በኢንጂነሪንግ ደረጃ እንደ ማንጎ ብስኩት አይነት ማነው የጁስ ኢንዱስትሪዎች። ከዛም ስትሄዱ ትልልቅ የባንክ አክሲዮን ማይክሮ ፋይናንስ ሊሆን ይችላል። ትልልቅ ራሱን የቻለ መደበኛ ባንክ ሊሆን ይችላል። የጨርቃ ጨርቅ ፋብሪካ ሊሆን ይችላል። የተለያየ ኬሚካል ኢንዱስትሪ ሊሆን ይችላል። ማንኛውንም አይነት በደንብ አእምሯችሁ ውስጥ ቅረጹና እንዴት እንደምንመጣ ላሳያችሁ። ትልቅ የምታውቁት ኢንቨስተር ሰፊ እርሻ መሬት መከራየት ይኖርበታል። ትራክተር ያስፈልገዋል። ኬሚካል ያስፈልገዋል። የግብርና ሳይንስ ባለሙያዎች ያስፈልጉታል። ብዙ ሰራተኞች ያስፈልገዋል። ላቦራቶሪ ባለሙያ ያስፈልገዋል። እያለ ይቀጥላል አይደለ? ሰው ወደዛ በ100 ብር እንዴት እንደምትሄዱ ልነግራችሁ ነው። እኔ በ100 ብር እኮ ነው የማወራችሁ። ስለዚህ ታች ያላችሁ በ100 ብር ካልሆነ በ500 ካልሆነ በ1000 ከቀበጣችሁ በ5000 ከበዛ በ10 ከተራቀቀ በ20 አረ ከበዛ 30 በጣም ከተንጠራራ 40 እንደዛ እያላችሁ እስከ 100,000 ብር ድረስ ብቻ ሂዱ። በቃ ከ100,000 ብር በላይ ደግሞ በሚሊዮነሮች መንገድ ቢዝነስ መጀመር አይቻልም። በጣም ስራው ይበላሻል። ብሩ በጣም በዛ፣ በጣም ይበዛል ብሩ። ከ100,000 ብር በላይ ከሆነ ነገር ተበላሽ። ብሩ በጣም ይበዛል። እናንተ እኮ 100,000 ብር ምን አረጋታለሁ እያላችሁ ማደርደሪያ ነው የምገዛው፣ የአንድ ወር አትከፍል የቤት ኪራይ፣ የደላላም አትሆን። አልትራ ስልክ እኮ 120,000 ብር ነው። እንደዚህ እያላችሁ እናንተ በ100,000 ብር የምትሰሩት ተቸግራችኋል አይደለ? 100,000 ብር እኛ ጋር በጣም የመጨረሻው ህገወጥ ጥግ ነው የበጀት። ከ100,000 ብር በላይማ ጭራሽ ነገር ተበላሸ። ቢዝነሱ ይበላሻል ከገንዘቡ ብዛት። ከ100,000 ብር በላይ ሲሆን ከ100,000 ብር በላይ፣ ከ100 ብር በታች ሲሆን ደግሞ በጣም ያንሳል። አይ 100 ብር በቂ ነው ማለት ነው። 100 ብር በቂ ነው አባቴ።
እንግዲህ ወደ ጨዋታው እንምጣ። ያውልህ መጀመሪያ ፍጥረትን ራሱ በደንብ ወት እስኪ እነኚህ ትልልቅ ዛፎች ዳውንሎድ ተደርገው ነው እንዴ? ከሆነ ቦታ ነው እንዴ? ከአውሮፓ ምናምን እየመጡ ቁጭ በብድር የተደረጉት ዛፎቹ ወይስ በቅለው ነው? አንድ ቅንጣት ፍሬ አይደለ? ምን ሆኑ? በቀሉ፣ ከዛስ አደጉ፣ ከዛስ ተንጋለሉ፣ ከዛስ የምታዩት አስፈሪ ግርማ ሞገስ ተራራውን ተገዳድረው ሸፍነውታል። ቢዝነስ እንደዛ ነው። ያለማቋረጥ ያድጋሉ። አንድ ቀንም ከማደግ ወደ ኋላ አይሉም። ያለማቋረጥ ያድጋሉ። ግን ልንገራችሁ ሊያድጉ የቻሉት ምን ስላገኙ ነው? አፈር፣ ውሃ፣ አየር አግኝተዋል አላገኙም? ጥሩ። ሌላኛው ሊያድጉ የቻሉት ቢያንስ ከእንስሳ የሚሆን ከሰው ንክኪ ተጠብቀዋል አልተጠበቁም? ግን የእናንተ ቢዝነስ ከእጅ ንክኪ ተጠብቋል? ከእጅ ንክኪ ያልተጠበቀ ቢዝነስ ሳይታጠቡ የእጅ ንክኪ ያጠቃው ምግብ በምን ያጠቃናል? በባክቴሪያ ያጠቃናል። በጀርም ያጠቃናል። ሸርተቴ ነው። ታች በላይ ምናምን አለ። የኢኮኖሚ ታች በላይ ያንሸራተተን እያጓተነ ያለው ቢዝነሳችን ንክኪው አልተከለከለለትም። ከንክኪ አልገደብንለትም፣ አልጠበቅነውም። ንክኪ ይበዛበታል። ቢዝነሳችን ንክኪ ይበዛበታል። ለአረቄ ይሳባል፣ ለሲጋራ ይሳባል፣ ለጫት ይሳባል፣ ለጃምቦ ይሳባል፣ ለስደት ይሳባል፣ ለካርድ ይሳባል፣ ለቡና ይሳባል፣ ለጌምዘን ይሳባል። እንዴት አድርጎ ይደግ? ዋርካን ትከልና በየቀን ቁረጠውና ወይም ደግሞ የሆነ እንስሳ ልቀቅበት፣ አያድግም። የምታየው ዋርካ መሆን አይችልም። ልክ ቢዝነሳችን ዋርካ ዝግባ ሊያክል የሚችለው ስንንከባከበው ስለሆነ አሁን በ100 ብር እናንተ የጀመራችሁት ቢዝነስ በ2 ዓመት ሚኒመም 4 ሚሊዮን ማክሲመም 80 ሚሊዮን ይደርሳል። በሚሊዮነሮች መንገድ ስትመጡ ግን አታድርግ የተባልከውን ማድረግ የለብህም። አድርግ የተባልከውን ታደርጋለህ። እንደዚህ ያለ አንድ ሰው ከአንድ ክፍለ ሀገር ደወለና ትልቅ ሰው ነው። ይቅርታ ልጄ አንድ ነገር ላስተምርህ ፍቃደኛ ነህ አለኝ። አዎ አባቴ፣ መጀመሪያ መማርን የምመርጥ ሰው ነኝ። አረ አስተምሩኝ። አንድ ሰው ጠንቋይ ጋር ሄደና አሉኝ። እሺ እስከ ስንት ዓመት ነው? ምንም ስራ የሚባል ነገር መስራት አልወድም እና ድሃ ነኝ። እስከ ስንት ዓመት ነው ድሃ የምሆነው? እስከ 40 ዓመት አሉት አሉኝ። ከዛ በኋላማ ትለምደዋለህ። ከዛ በኋላ ትለምደዋለህ። አሁን እኛ ሀገር ድህነት ተለምዷል አልተለመደም? አሁን ስለ ሀብት ካወራ እኮ እብድ ነህ። ድህነት ነው የተለመደው። በ2 ዓመት ሚሊዮነር ዞር በል ኋላስ እኔ ደግሞ ምን ሊያወራኝ ነው ብያለሁ። ይሄን ያክል ሰው ድህነትን ይላመዳል። አንድ ሰው ደግሞ እንደዚህ አለኝ። አቶ በላይ፣ አዎ የምር ራስዎ በላይ ነዎት? ድምፅዎ ተረዳሁት። ራስዎ ነዎት? አዎ ራሴ ነኝ። አንተ በለኝ ችግር የለም። ኦፍኮርስ 40 ዓመቴ ነው። እሺ 1 ሚሊዮን ያለው ሰው 2 ሚሊዮን ይሆንልሃል ቢባል ያምናል። እኔም ማምናለሁ ልጄ። እና እንዴት 100 ብር ይዘህ ሚሊዮነር ትሆናለህ ይባላል? ነውር ነው። እኛ ግን በደንብ አዳምጡ፣ ያዙልኝ የዚህን ሰውዬ ምክር። 1 ሚሊዮን ያለው ሰው 2 ሚሊዮን ይሆንልሃል ከሰራህ ቢሉት እኔም ማምናለሁ፣ ሰውም ያምናል አሉኝ። ያዙልኝ እዚህ ጋር 100 ብር ያለው ሰው ግን 1 ሚሊዮን ይሆንልሃል እንዴት ይባላል? ይሄ ለማመንም ይከብዳል፣ ሊሆንም አይችልም ነው ያሉት። እሺ በደንብ አዳምጡ። እኛ ያልነው 100 ብር ያለው ሰው ወሩ መጨረሻ ላይ ስንት ይኖረዋል ነው ያልነው? 1 ሚሊዮን ወይስ 200 ብር? ፋዘርም ያሉት እኮ 1 ሚሊዮን ያለው ሰው 2 ሚሊዮን ይኖርሃል ብትለው አምናለሁ ነው ያሉት። ተለያይተናል እንዴ? እሳቸውም ያሉት 1 ሚሊዮን ያለው ሰው 2 ሚሊዮን ይሆናል ብትለው አምናለሁ ነው አይደለ? እኛ ደግሞ ያልነው ምንድነው? 100 ብር ያለው ሰው ወሩ መጨረሻ ላይ
100 ብር ጨምሮ 200 ብር ይሆንለታል ነው ያልነው። ተደማምጠናል። የሚቀጥለው ሁለተኛው ወር ላይ ስንት ይሆንለታል አለን? ሂዷው እንግዲህ የቢዝነስ ስኬታማ ሰዎች ስንት ካራክተር ይጫወታሉ ብለናል? 3 ህፃን ሞኝ እብድ። አሁን እንደ ልጅነታችን ልንጫወት ነው። ሄዱልኝ። መጀመሪያው ወር ላይ 100 ብር አለው። ሁለተኛው ወር ላይ ወር ሙሉ ቆይቶ 100 ብር ያምጣና ስንት ሆነለት? 200 ብር። ሁለተኛው ወር ላይ ወር ሙሉ ቆይቶ 200 ብር ስንት ያድርገው? 400 ብር። እሺ ወር ሙሉ ቆይቶ እዛኛው ሶስተኛው ወር ላይ ስንት ያድርገው? 800 ብር። 800 ብር የሚቀጥለው ወር ላይ ስንት ያድርገው? 1200 ብር። የሚቀጥለው ላይ ስንት ያድርገው? ወሩ ራሳችሁ ቁጥሩት። 3200። የሚቀጥለው ላይስ 4000 ማነው 6400። የሚቀጥለው ላይ 12800። የሚቀጥለው ላይ 24 ወር ብትሄዱ 838 ሚሊዮን ይደርሳል። አሁን ሚሊዮንን አገኘ ነው አላገኘ ነው? ስለ ሚሊዮን ማውራት ሳይሆን መስራት፣ መያዝ፣ መዳሰስ ቻልን አልቻልም? ችለናል። ኦፍ ኮርስ ሚሊዮነሮች ናቸው። ቅር አላችሁ? ጨዋታው ግን ቅድም የነገርኳችሁ ዋርካውና ዝግባው ተራራውን የተገዳደረውና የከለለው ከምን ነፃ ሆኖ ነው ብያቸዋለሁ? ከንክኪ ነፃ ነው። ከእንስሳና ከሰው ንክኪ ነፃ ነው። የሚቆርጠው የሚቀጥፈው ከሌለ ነው። 100 ብር ዛሬ ሰርተ 100ንም ብር ክች የምታደርገው ከሆነ ያድጋል? ነገ 200ን ማግኘት እንችላለን? አንችልም። 400 ብር ድብና አድርገን 800 ብር ማምጣት እንችላለን? አንችልም። እሺ ወደዚህ እንምጣ። አሁን ልብ አድርጉ በደንብ። ይሄ እንደው ስሜት ውስጥ ሆነው ግፋፈሩም እንዴት አይነት ዜና ነው ምናልባት የሚሉ ሰዎች ካሉ በደንብ ቀስ አድርጌ ላስረዳቸው። መቼም የሚያውቅ አይቸኩልም፣ ለማዳመጥ እንጂ ለመልስ አይቸኩልም። ለምሳሌ 1000 ብር ስለ 500 ብር እንሂድ። 90% የ100 ብር 100% ነው ትርፉ። ግን በደንብ ካያችሁት ስንት ቀን አለው? 30 ቀን። ከ30 ቀን በኋላ ነው 100% እንጂ አሁንም ይሄን ስልጠና ባለፈም ሰጥቼዋለሁ። አሁን መድገም ስላስፈለገ ነው። እሺ ጊዜ የሎትም? ምን መግዛት ፈልገዋል? አይቸገሩም። ባሉበት ሆኖ የፈለጉትን መሸመት ይችላሉ። ፒያዝ ተላላኪ አስቤዛ ከፈለጉ ከበላይ አትክልትና አስቤዛ ትኩስና ፍሬሽ ደጃፉ ይደርሳል። ሌላም የቤት ዕቃ፣ የህንፃ መሳሪያ፣ መዋቢያ፣ ፋሽን ምን ጠፍቶ እርሶን ለማገልገል ቆርጠን ተነስተናል። ካሉበት ሆነው ይዘዙን። የንግድ መኪና አሎት? ተጨማሪስ ገቢ ይፈልጋሉ? ከሞተር ሳይክል፣ ባጃጅ እስከ አይሱዙ፣ ኤፍኤስአር ተሳቢ፣ ሚኒባስ፣ አውቶቡሶች ፒያዝ ዴሊቨሪ ለሁሉም የሥራ ዕድል አዘጋጅቷል። ከፒያዝ ዴሊቨሪ ጋር በመሆን ባሉበት ቦታ ሆነው ስራውን ይስሩ። አሁኑን ፒያዝ ዴሊቨሪን አፕሊኬሽን ከፕሌይ ስቶር ያውርዱ። ቀላል የምዝገባ ሂደት። ዛሬውኑ ተመዝግበው ስራ ይጀምሩ። ፒያዝ ተላላኪ የዚህ ዓመት የእናንተው ገጸ በረከት። የሚሊዮነሮች መንገድ ልዩ የሚያደርገው አእምሮ ላይ በጀት ሳይሆን የሚበጅተው ታርጌት፣ ግብ፣ እቅድ፣ ቢዝነስ ፕላን፣ ፐርሰንት፣ ስሜት አይደለም ስሌት። በስሜት ስንት ጊዜ ሮጥን። ቆይ መኪና በብዙ ሰዎች አግዶ ማስቆም ወይስ በአንድ ሹፌር ፍሬን ይዞ ማቆም? ማንኛው ይቀላል? የኛ ሀገር እኮ ኢኮኖሚን ለመያዝ ሲኖን በሰው ኃይል ማስቆም ነው እኛ ያዝ ነው። ታክቲካሊ ሲስተም ያልገባን ሰዎች ከውስጥ ሳይሆን ከውጭ ብቻ የምናዳምጥ። ለዛም ነው ሰው ወደ ውጭ ይወጣል፣ እቃው ነፍስ አውቆ ወደኛ ሀገር ይመጣል። በ3 ወር 800 ብር የመጣው የ100 ብር ቢዝነስ ነው። $3429 ብር የመጣው ደግሞ የ500 ብር ነው። በ3 ወር ነው የማወራቸው። ታዲያ እናንተ 500 ብር በ3 ወር 3000 ምናምን ብር ከሆነማ እሺ ቀሪው ስንት ነው ማለት ነው? 19 ወር በቃ 100 ሺህ የማይሞላ እኮ ልትሉ ይሆናል። ትራንዛክሽን ሪሳይክል ካፒታል ሲስተም አለው። እያጠፈ ነው የሚሄደው።
እየቀዘፈ የሚሄደውን ነገር ጠብቁለት። ቆይ ነው የሚገርመኝ ማለት ነው። ሰኞ ብሎ ማክሰኞ ያለ ሰው አሁን እየቆጠረ ነው። ቀኖቹ እንደተለያዩ እያወቀ ነው አይደለም? ሰኔ ብሎ ሐምሌ ካለ፣ ሐምሌ ብሎ ናሴ፣ ናሴ ብሎ መስከረም ካለ ለውጥ ይጠፋበታል ብላችሁ ታውቃላችሁ? ይሄ ሰው ትገምታላችሁ? ታዲያ ለምንድን ነው በየቀኑ እንቅስቃሴው አንድ የሚያደርገው? ለምንድን ነው እንቅስቃሴው የማይለወጠው ነው? 10 ዓመት ሲኖር አንድ ሰው 10 ዓመትም ተመሳሳይ እውቀት ይቻላል? አይቻልም። የ500 ብሩ 3429 ነው የሆነው። በ1000 ብር ከ3 ወር በኋላ 1000 ብር የጀመራችሁት 5359 ብር ነው። በ5000 የጀመራችሁ ከ3 ወር በኋላ 22460 ብር ነው። እንዴት ካላችሁኝ እውት እያንዳንዷ ወር ስንት እንደምትመጣ እየወሯ ላይ ነው። ትርፉ እላው ላይ ኢንቨስት ነው የሚደረገው። ሁሉንም ትርፍ እላው ላይ ኢንቨስት ካደረገን ምን በላለን? በምን እንቀሳቀሳለን? ንጽህና መጠበቂያ፣ ምግብ፣ ውሃ፣ መብራት፣ ልብስ፣ ንጽህና ምናምን ነገር ምግብ አለ፣ ቤት ኪራይ አለ፣ ሌላ ነገር አለ የምትሉ ሰዎች ደግሞ የሱን ስሩና ይሄንን አትንኩ ነው ያልናችሁ። ምሳሌ አሁን የ500 ብር ቢዝነስ በትርፍ ሰዓት ይሰራል አይሰራም? ይሰራል። በትርፍ ሰዓት ከሰራ ሌላውን ሰዓት ለምግብህ ስራ፣ ለቤት ኪራይ ስራ። ሌላው ደግሞ ወጪ ቀንስ። እስከ መቼ ነው ወጪ የምትቀንሰው? ሀብታም እስከምትሆን ድረስ ወጪ ቀንስ። ሀብታም እስከምትሆን ጊዜ የሚሸራረፍብን ነገር አስወግደው። አሁን በሚሊዮነሮች መንገድ የተባላችሁት የሰው ልጅ እስከሚሳካለት ድረስ ይሰማላ። የሰው ልጅ እስከሚሳካለት ድረስ ሊጉላላ እንጂ ሊዝናና አይፈቀድለት። ዛሬ የሰለጠናት ዋናዋ ፖይንት ምንድን ነች? አእምሮ ውስጥ መጀመሪያ ምን አታስገቡ? በጀት አትበጅቱ። እባካችሁ ገንዘብን አለቃ አታድርግ። ገንዘብን አለቃ አደርጋለሁ ብለን የገንዘብ ወንድምህን የምመነጥረው ዞረህ እኮ ገንዘብን አለቃ አደርጋለሁ ብለህ ሰው ጣዖት የምታመልከው ፈጣሪን ጣዖት የምታመልከው ገንዘብን አለቃ አድርገህ ነው። ሻውን ለገንዘብ የምትገለው፣ በድንበር የምትጣላው፣ ሐሰተኛ ሰነድ የምታዘጋጀው፣ ለስልጣን የምትደራረበው፣ ይሄ ሁሉ ዋጋ የሚያስከፍል ገንዘብ አለቃ ሆኖ ነው። አእምሮ ላይ አስወግደው። ገንዘብ በጭራሽ አለቃ ሊሆን አይገባም። ምንም አይኖርህ። በአንድ ቀን ባመጣሃት ብር ብቻ ቢዝነስ ይጀመራል። በ2 ዓመት ሚሊዮነር ይሆናል። የ100 ብር ተጫወት ነው አልተጫወት ነው? የ500 ብር አንድ እንጫወታት ለ2 ደቂቃ። የ500 ብር እንደ መጀመሪያ ወር ላይ 90% ነች። ለ3 ወር ያክል የምታተርፋችሁ ማለት ነው። ከ3 ወር በኋላ 75% ይሆናል። አያችሁ? 100 ብር መጀመሪያው ወር ላይ 100% ነበረ። ከ3 ወር በኋላ 90% ይወርዳል። ወደ 800 ብር ከፍ ይላል። ቴክኒክ ትንሽ ላውራችሁ ዛሬ። 500 ብር ደግሞ የመጀመሪያ ወር ላይ እስከ 3 ወር ድረስ በ90% ነው የሚሰሩት። ከ3 ወር በኋላ በ75% ይወርዳል። እየሰፋ ይሄዳል። 500 ብር ስለነበረ ነው 90% አትርፍ የተባልከው። ስለዚህ ፐርሰንት በደንብ እንመጣበታለን፣ እንተነትናለን ወደፊት፣ ችግር የለም። 500 ብር በነበረ ሰዓት 90% አትርፍ ተባልክ። አሁን ግን ወደ 3429 ከፍ ሲል 75%። 1000 ብር እንደ መጀመሪያ ጊዜ 75% ነው አድርጎ የተባላችሁት። ከ3 ወር በኋላ ግን ወደ 5500 ወደ 5359 ብር ከፍ ሲል 65% አድርጎ 10% ቀነስ ነው ማለት ነው። ባለ 5000 ብር እንደ መጀመሪያ ወር ላይ 65% ነው የምታተርፉት ለ3 ወር በተከታታይ። ከ65% ውጪ አንድ አይነካም። ከዛ ውጪ ያለውን ትጠቀማለህ። 65% ድረስ ያለውን ግን ማጥፋት አይቻልም። ከ3 ወር በኋላ ግን ማነው 1000 ብር እንደ መጀመሪያ 75% ነው። ከ3 ወር በኋላ 65% ይሆናል። የ5000 ብር 65% ነው። ከ3 ወር በኋላ 45% ይሆናል። ከዛ የ20000 ብር መጀመሪያ ወር ላይ 45% ነው። ከ3 ወር በኋላ 34% ይሆናል። የ30000 ብር መጀመሪያ ወር ላይ 40% ነው። ከ3 ወር በኋላ 31% ይሆናል። የ40000 ብር መጀመሪያ ወር ላይ 36% ነው። ከ3 ወር በኋላ 29% ይሆናል። የ50000 ብር መጀመሪያ ወር ላይ 32.5%፣ ከ3 ወር በኋላ 27። የ60000 ብር መጀመሪያ ወር ላይ 29.5%፣ ከ3 ወር በኋላ 25። የ70000 ብር መጀመሪያ ወር ላይ 27%፣ ከ3 ወር በኋላ 23%፣
የ80 ሺህ ብር መጀመሪያው ወር ላይ 4% 24.5% ከ3 ወር በኋላ 1% የ80 ሺህ ማለት ነው። እሺ የ90 ሺህ መጀመሪያው ወር ላይ 22.3% ከ3 ወር በኋላ 20%። የ100 ሺህ ብሩ መጀመሪያው ወር ላይ 20.4% ከ3 ወር በኋላ 19% ይመጣል። ይሄንን ሃይላይት ነው ያወራኋችሁ። ምንድነው ፐርሰንት ምናምን የሚለኝ እንዲህ ምን እንዳላስቆመው ቴሌቪዥን ነው የምትሉ በየቤታችሁ ሆናችሁ። ስለዚህ በደንብ እንመጣበታለን። ጉዳችሁ ልንገራችሁ። ይደወላል። አሎ ጤና ይስጥልን፣ ከየት ነው? የሚሊዮነሮች መንገድ ነው። ለግማሽ ደቂቃ እናውራ። ምን ላግዘዎት? እኔ ይሄን ብዬ ጨርሻለሁ። ሄሎ ከደወላችሁ አይቀር 00 ስል ዝግጁ ሁኑ። በቲቪ ነው ወይ በሬዲዮ የሰማችሁት? የብዙሃን መገናኛ ነው። ስለ ሚሊዮነሮች መንገድ ነው የሚያወራው። በጣም ብዙ ሺህ ስልክ ያስተናግዳል። እንዴት ደቂቃውን ለመጋራት አትጠነቀቁም? ሄሎ ከየት ነው አባቴ? ማስታወቂያ ላይ አየውና ማለት ምንድን ነው ሚሊዮነር ምናምን የሚል ነገር ምንድን ነው አይባልም። ሌላው ደግሞ ልንገራችሁ ችግራችሁን። ስልጠናው እየተላለፈ ነው። ቅዳሜ 2 ሰዓት ከምሽቱ ይጀምርና ስልጠናው እየተላለፈ 30 ደቂቃ ላይ ወይ 10 ደቂቃ ላይ ቆይ ስልካቸውን ያጅልኝ አስቴር ሀሎ ጤና ይስጥልን። አይሰማም፣ ይወጣል ወደ ውጭ። ስልጠናው እየተላለፈ ነው አይደለም? እኔ እኮ ለምን እንደምትደውሉ እኮ ግራ ይገባኛል። ስልጠናው እየተላለፈ ነው። ስልጠናውን ትቶ ድምፅ እንዳይረብሸው ወደ ውጭ ወጥቶ በረንዳ ላይ በድብቅ እንደምትጀናጀን ችክ ሄሎ ቴሌቪዥን ላይ አሁን አይቼው ነው ስልካችሁን ከዛ ነው የወሰድኩት። እባክዎ አሁን ስልጠናው እየተላለፈ ስለሆነ ስልጠናውን ያዳምጡ። ስልጠናውንማ አዳመጥኩት። ስንት ደቂቃ ነው በማርያም? 10 ደቂቃ። አይ ስልጠናውን አዳምጬ ነው የደወልኩልና ማለት ምንድነው ነው? ስለ ሚሊዮነርነት እኮ ነው እያወራን ያለ ነው። ስለ ሀብት ነው እያወራን ያለ ነው። ስለ እድሜ ልክ ስለ ወራረር ነው ድህነት ማስወገድ ነው እያወራን ያለ ነው። ስለ ቆሻሻ ባህላችንን ለማስተካከል ነው እያወራን ያለ ነው። ስለ ጭንቅላት ነው እያወራን ያለ ነው። ቀልድ አይደለም እኮ፣ ዜና አይደለም፣ ሰበር ዜና አይደለም እኮ። ጠቅላይ ሚኒስቴሩ እንትና ገቡ፣ እንትና እንደዚህ ሆነ፣ ፖለቲከኛው እንትና ወረጭ በረረ፣ እንትና ታሰረ፣ በዚህ ቦታ ይሄን ያክል እንትን ተገደለ፣ ከዛ መኪና ተገለበጠ፣ ሄሊኮፕተር ተከሰከሰ፣ እንትና አምባሳደር ተሾመ ለማለት እኮ አይደለም። 1 ደቂቃ አውርቼ ጥፍት ልበል ጎበዝ። ቀጥታ ስልጠናውን ትቶ ሰው በስልክ ይፈልጋል ስልጠና። ሌላውን ተውት እሺ። 1.5 ሚሊዮን ሰው በስልክ ስልጠና እንዴት አድርጎ ይሰጣል? ይህ ሰውዬ ከሚሊዮነሮች መንገድ ምን ያክል እንደራቀ የሚገባ እኔ አልፈርድባችሁም፣ ግን አታድርጉ ለማለት ነው። እሺ አታድርጉ። እየወቀስኳችሁ አይደል? አትደውሉ አይደለም፣ ደውሉ። ስትደውሉ ግን በጥንቃቄ ደውሉ እና ከደወላችሁ አይቀር ወደ እውቀት ማዕከል ነው አይደል? ከእውቀት ማዕከል የሚደወለው እውቀት ለመቀበል ነው እውቀት ለማስተማር? እውቀት ለማስተማር ከሆነ ሄሎ ጤና ይስጥልን ከየት ነው? ከዚህ ቦታ። አይ ማለት ሰፈሩን ከሆነ ሰፋ ምሳሌ ደውሎ ከባሌ ነው ቢለኝ አንድ ቃል ይቀለኛል አይቀለኝም? አሎ ከባህር ዳር ነው ቢለኝ ቀለለኝ አልቀለለኝም? አይ ከክፍለ ሀገር ነው እኔ የምደውልልህ። እኔ የምልህ እንዴት መሰለህ ሚሊዮነሮች መንገድ ነው ምናምን ከሚለኝ ከየት ነው? ከዚህ ቦታ። እባክህ አንድ የምጠይቀውን ብቻ ይመልሱ። ተመዝግበዋል? አልተመዘገብኩም። አልተመዘገብኩም። ለምን መሰለህ ያልተመዘገብኩት? በባለፈ ቀን ሰማሁትና ከዛ ልክ እንደሰማሁት እኔ መቼ አልኩ እሱን። እኔ እኮ ያልኩት አንድ ቃል ነው፣ ተመዝግበዋል? አልተመዘገብኩም። እሱ ነው የፈለግኩት። ገብታችኋል? ተመዝግቤያለሁ ካለ ጥሩ። አካውንት ከፍተሃል? አካውንትማ ልከፍት ገና በባለፈ 2 ቀን ሄዱ የለም አሉ። ድጋሚ ቅዳሜ ዕለት ሄጄ ነበር፣ ማናጀሩ የለም አሉ። ከዛ እኔ መቼ እሱን ጠየቅኩት። አሁን ያልኩት ምንድን ነው? አካውንት ከፍተሃል ወይ? አልከፈትኩም። በቃ ቢታገስስ ኦሮሚያ ወይ ጸደይ ባንክ ወይ ኦሮሚያ ኢንተርናሽናል ወይ ጸደይ ባንክ ሄድና የሚሊዮነሮች መንገድ በላቸው። ከዛ አካውንት ክፈት። ከዛ የሱ ጥያቄ ምንድነው ሊሆን የሚችለው? ጠይቄ ነበር አልደረሰም አሉኝ። ካልደረሰ ከከፈተስ ከፍቻለሁ። መክፈቱን ከፍቻለሁ። ምን መሰለህ እንደከፈትኩ ከዛ ኮድ ስላቸው ኮድ እንትን አሉና የሰጡኝ ደግሞ ቆይ ቴሌግራም ላይ ልኬልሃለሁ ልክ እንደላኩልህ ትናንትና ስደውል እሺ ነው በየት ላውራው 99 ስልክ ዌይቲንግ እየገባ ነው። ይሄ ሰውዬ መረጃውን ሳልሰጠው ዘጋበታለሁ። አልዘጋበትም። መረጃውን ለማግኘት ፍቃደኛ አይደለም እኮ
ለዚህ እኮ ነው አንዳንዱ ሰው ፖሊስ ጣቢያ ድንገት ትደርስና እዛው ቦምብ የፈነዳታ ሰው ስለዋለች አይ 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 አንፈልገው ነው ሰራልኝ ግድ የለም እሱ ብቻ ጉልበተኛ ስንተውት የኔን አይደለም ስንት ጊዜያችን አረ ምን ፈልገው ነው አረ ተውት አራቢ ቀለደብኝ ይግባ አለበት ሀገር አሁን ፖሊስ ወደ ምሳ ይወጣል አይወጣም በቃ ይወጣል እኮ ከዚህ ቀደም ማታ መጣ በጨለማ 6 ሰዓት መጣ የአገር ሽማግሌ ሰበሰብኩ አስመከርኩት ከዛ ያርቄ ይጠጣል ከዛ አረ ምን ሆነው ነው ማዘር አሁንም እንኳን አትናገርም ፖሊሶቹ መሰወጣው ሲመለሱ ሌላ ጉዳይ ይዛቸው ምን አይነት ካልቸር ነው ከብታቸው እንኳን በስልክ አይደለም በአካል ራሱ ደረስክ ማለት አውቶማቲክ ጥያቄን ጠይቅ በቃ ሌላ ምንም አያረግልህም ምን ይሰራል ሌላው ተውኔት አንድ ብር እኮ ወሬ ለመደብን ለዚህ እኮ ነው ጫት ቤቱም ፑል ቤቱም ድራፍት ቤቱም አረቄ ቤቱም እድር ቤቱም ለቅሶ ቤቱም ትንሽ ምንለው እኮ ለዚህ እኮ ጊዜ አጠቃቀም ቃላት አጠቃቀም የማናቅ ሰዎች እንዴት አድርገን ሂሳብ አጠቃቀም እንወቅ ሾው ለማንኛውም ዛሬ ያወራ ነው አእምሯችን ውስጥ ሁሉም ሰው ሚሊዮነር ለመሆን ሲፈልግ ሮጦ በጀት አትበጅት ፕሊስ ዋከል በጀቱን አስወግድና በ100 ብር ወይ በ10 ሺህ ወይ በ50 ወይ በ100 ሺህ ብቻ እንደምትጀምር ንገረኝ ወደ 8795 ላይ በሚሴጅ ተመዝገብ ስልክ ላይ 5 ብር ይኑረው ኤምቲ ብለህ ተመዝገብ በየሳምንት ኤቲ እያልክ ሙላ ከዛ በኋላ አካውንት ክፈት ስትባል ኦሮሚያ ወይ ጸደይ ደስ አለ ባንክ ላይ ደስ ባለ ብር ሂድና ክፈት የሚሊዮነሮች መንገድ ብቻ በላቸው ደብተሩ ምንም ይሁን ቁጥሩን ተቀብለ ውጣ ከዛ ኢንፎርሜሽን ላክ ስትባል አሁን ሰሞኑን ብለናል የባንክ ስምና የእናንተን ስም የባንኩን ቅርንጫፍና የአካውንት ቁጥራችሁን ብቻ አራቷን ብቻ ላኩልን ከዛኛ ደግሞ ከባንኩ ኢንፎርሜሽን እንወስድና አካውንታችሁ ትክክል መከፈቱንና ለመከፈቱን እናስተያያለን የተሳሳተ ካለ ይታረማል የተሳሳተ ስለ አካውንት ምናምን ይሳሳታል ባንኮች አይችሉም እያልኩ አይደለም እኛ በፈለግነው መንገድ ነው አይደለም ለማለት ነው ግልጽ ነው አይደለ ቢበዛ ኖርማል አካውንት ነው ብከፍቱ ኖርማል ስላችሁ ደግሞ ዜሮ እንዳልሆነ ነው ቢበዛ እስከ ዛሬ ባንኩ የተለመደውን አካውንት ነው ሊሰጣችሁ የሚችለው አይደል እኛ ደግሞ የፈለግነው የሚሊዮነሮች መንገድ በመትለው ነው አይደለ ችግር የለም ክፈቱና አሁን ግን ከዛሬ ጀምራችሁ በ8795 ላይ ላኩ ምን በደንብ አዳምጡ አንዳንዱ ቅርንጫፍ ሲባል ቅርንጫፍ ተብሎ ኦሮሚያ ይላል ኦሮሚያ የሚባል ቅርንጫፍ ባንክ አለ እንዴ የባንኩ ስም እኮ ነው ኦሮሚያ ቅርንጫፍ ስትለው ጸደይ አይባልም ምንድነው የሚባለው መጀመሪያ ስም ከዛስ የባንክ ስም ከዛስ አካውንትና የባንኩ ቅርንጫፍ አካባቢው ምሳሌ እዚህ ጋር ብትሄዱ ወሰን ቅርንጫፍ ይላል ኮተቤ ብትሄዱ ኮተቤ 02 ቅርንጫፍ ይላል ወንድራድ ቅርንጫፍ ይላል አይደለ ፒያሳ ቅርንጫፍ እያለ ይሄዳል ጎጃም ውስጥ ከሄድ ምናልባት የሆነ ቦታ ደጀን ቅርንጫፍ አጋሮ ቅርንጫፍ እያለ ይቀጥላል ሰፋ ያለ ከተማ ከሆነ ምናልባት ቅጽል ስም ሊኖረው ስለሚችል እንደው ዝም ብላችሁ በግምት ጎንደር ቅርንጫፍ ብለህ ብትልክ አሁን እንዴ ጎንደር እኮ ብዙ ቅርንጫፍ ይኖራል አይኖርም የቅርንጫፉን ስም ጻፉት ይሄ ማለት ግን አንዳንድ ሰው ደግሞ በእንትና ዞን በእንትና ወረዳ ልዩ ማመልከቻ እስንም በሉ አላልንም እኛ አባቴ ከቅርንጫፍ ነው ከክፍለ ሀገር ነው እንትና ክልል እንትና ዞን እንትና ወረዳ እንትና ቀበሌ እንትና የሚባል ሰፈር እሱን እኛ መቼ የምን ሪፖርተር ነው እንዴ ቃል አቀባይ እሱን አላልንም አሁን ያልኳችሁን ብቻ የባንኩን ስምና የእናንተ ስም አካውንትና የባንኩን ቅርንጫፍ ብቻ ላኩልን ከዛኛ ሙሉ ዳታ ስላለን በአጀንዳ ስለሰጡን እዛ ላይ እንበረብርና ትክክል ያልሆነ ካለ እኛ ከባንኩ ጋር ተናበን እናስተካክልላቸዋለን አጠቃላይ ለአንድ ሳምንት ከሰኞ እስከ ቅዳሜ ድረስ አካውንት የከፈቱ ሰዎች እጣ የሚሊዮነሮች መንገድ ለጎበዞች ለፈጣኖች እድል ብሎ የ2030 አራት እጣ አዘጋጅተናል አይደል እሱን እጣ ለመጣል አሁን አካውንት አከፋፈታቸው ላይ ምናልባት በተለመደው የተከፈተ ሰው ካለ ከድሉ ሙከራ እንዳያመልጥ ሲባል አሁን ሁለት ሳምንት ጨምረንላችሁ አረዝመናል የከፈታቸው አጠቃላይ ከዛሬ ጀምሮ ሙሉ እስከ ሳምንት ድረስ ቀጥሉ ምን አካውንትና ስማችሁን የባንኩንና የእናንተን ስም አካውንታችሁንና ቅርንጫፉን መላክ ቀጥሉ ካመሳከርን በኋላ እስከ 2 ሳምንት ድረስ የከፈታችሁ ሰዎች አጠቃላይ የመጀመሪያውን እጣ እንጥላለን ከ2 ሳምንት ወደዛ የጣላችሁ ሰዎች የከፈታችሁ ሰዎች ትንሽዬ ቦነስ አዘጋጅተናል
እሷ ደግሞ የ10,000 እና የ5,000 የ10,000 እና የ5,000 ለ4 ሰው ነች። እሷም ሽልማቱ ላይ ትገባለች። ሄሎ ደርሻለሁ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። ጊዜ የሎትም? ምን መግዛት ፈልገዋል? አይቸገሩም። ባሉበት ሆኖ የፈለጉትን መሸመት ይችላሉ። ፒያዝ ተላላኪ አስቤዛ ከፈለጉ ከበላይ አትክልትና አስቤዛ ትኩስና ፍሬሽ ደጃፉ ይደርሳል። ሌላም የቤት ዕቃ፣ የህንፃ መሳሪያ፣ መዋቢያ፣ ፋሽን ምን ጠፍቶ እርሶን ለማገልገል ቆርጠን ተነስተናል። ካሉበት ሆነው ይዘዙን። የንግድ መኪና አሎት? ተጨማሪስ ገቢ ይፈልጋሉ? ከሞተር ሳይክል፣ ባጃጅ እስከ አይሱዙ፣ ኤፍኤስአር ተሳቢ፣ ሚኒባስ፣ አውቶቡሶች ፒያዝ ዴሊቨሪ ለሁሉም የሥራ ዕድል አዘጋጅቷል። ከፒያዝ ዴሊቨሪ ጋር በመሆን ባሉበት ቦታ ሆነው ስራውን ይስሩ። አሁኑን ፒያዝ ዴሊቨሪን አፕሊኬሽን ከፕሌይ ስቶር ያውርዱ። ቀላል የምዝገባ ሂደት። ዛሬውኑ ተመዝግበው ስራ ይጀምሩ። ፒያዝ ተላላኪ የዚህ ዓመት የእናንተው ገጸ በረከት። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራን የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርስዎ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 8876 23። ማሜ ጋራዥ የመኪናው ዶክተር። ታዲያስ ቆይታ እንዴት ነበር? ፈገግ እያላችሁ ብዙ እንዳተረፋችሁ ፐርሰንቱንም እያሳየ ብዙ ሲያሰለጥናችሁ ነበር። እናንተ ብዙ እንዳተረፋችሁ አልጠራጠርም። እኔም ብዙ አትርፌያለሁ። እኔ ውስጤን
ምን አለ እኔም እንደዚህ ሰርቼ እንደዚህ ተለውጬ ለቤተሰቦቼ ኩራት፣ ለራሴ ኩራት፣ ለሀገሬ ኩራት በሆንኩ የሚል ስሜት ነበረው። ስለዚህ እናንተም አሁን ከስልጠናው ላይ ብዙ እያተረፋችሁ የሳምንት ስንቃችሁን እየሰበሰባችሁ እንደነበር አልጠራጠርም። አንዳንድ የስልክ ድምጽ አለ፣ ስልካችሁን ሳይለንት አድርጉ። በደንብ አቴንሽናችሁን ሰብሰብ አድርጋችሁ ተከታተሉ። ደከመኝ ሰለቸኝ ሳይል ይህንን ስልጠና የሚያሰለጥነንን አሰልጣኛችንን አሁንም በድጋሜ ወደ መድረክ ጋብዘዋለሁ። እናንተ ሀሳባችሁን አንሸራሹ። ጥያቄ የሚፈጥርባችሁ ነገር ካለ እዚሁ ላይ ጠይቁ። መድረኩ የእናንተ ነው። ከሰዓት አንጻር እኔ አሁን አሰልጣኛችን ወደ መድረክ ጋብዘዋለሁ። እናንተ ተቀበሉልኝ። ሞቅታ አሰልጣኛችን በላይ ሞርዴ ወደ መድረክ ያንሳል ጠብ ታዲያስ ቆይታ እንዴት ነበር? ለብቻ የሚባል እውቀት፣ ለብቻ የሚባል ጥቅም፣ ለብቻ የሚባል እድገት፣ ለብቻ የሚባል ምንም አይነት ነገር ስለማንመክር አንዷን ለብዙዎቹ ማዳረስ የሚባል ነገር እንዲኖር ነው። ምናልባት እስኪ አንድ በቢዝነሳችሁ ላይ ምን ያክል ጠንቃቃ እንደሆናችሁ በሐሰተኛ ሰነድ፣ በዘመድ መሳይ ሰራቂዎች አንድ ሿሿ እስኪ እናሳያችሁ። የሚሊዮነሮች መንገድ ቢዝነሳችሁን ከንክኪ የምትጠብቁት ከእናንተ ብቻ አይደለም። ከዘመድ መሳይም፣ ከደንበኛ መሳይም፣ ከቤተሰብም ግድ ነው አይደለም? ግድ ነው እኮ መጠበቅ። እኛ ጋር ስትመጡ ባከው በር ፊት ለፊት ላይ መቆም ክልክል ነው ወይ ወደ ውስጥ ግቦ ይዘወር ይበሉ የሚል ሲያው ቀበሌ ከንቲባ የት ነው ያለሁት የሚሉ ሰዎች አሉ ማለት ነው። ምን ማለት ነው? እንትናዬ አቤት ወይ ምን ችግር አለ? እንዲህ ፍሽን ዘብዝበሽ ነው ደንበኛ የሚመጣው። ደምና እዚያ አንገዛም ይሄዳል። ሂዳ ሊሳቅልህ ነው ልገዛ የመጣው። ዘወር ይሉና እቃ የለም፣ ዋጋ ይጨምራል። አንዱ ቢኖር አንዱ የለም። ጋሽ እንሂድ፣ ባይሆን ኮፍያ አድርግ እንዳያውቁ። ተመልሰው ይመጡና ደህና ዋላችሁ፣ እግዚአብሔር ይመስገን፣ እንትን አላችሁ ስጡን። ቀጥ ብሎ ገዝቶ ይወጣታል። አይታችሁታል? ቀጥ ብሎ ገዝቶ ያለዛ ከፈለገው እንትና ይይ ታዲያ እንደነሽልኝ ይደገፋል፣ ዕቃ ይናዳል። ከዛ በኋላ ስልክሽን እኮ አልሰጠሽኝም ይላል። ከዛ ያወጣል። ከዛ እሱን ዕቃ ሲጭኝ ይላል። ገና ስታጎነብስ ጡቷ ማየት ይፈልጋል። ከዛ ፀጉር መንካት ይፈልጋል። ከዛ ስልክ ይቀበላል። ከዛ መቼ ነው እረፍትሽ ይላል። አቤት ገበያ! እንደዚህ እያደረግ እንግዲህ እሳት የራሰ ሻጫለችኝ ትላለህ። ራሷን እየሸጠች እኮ ነው የምትለው። ያንተ ዕቃማ ከተሸጠ ቆይቷል። ሰውየውማ ሌላ ቦታ ኦሪጂናል ዕቃ ዋጋ ቅናሽ ብዙ አለበት ገዝቶ መጥቷል። አንተ ጋር የመጣው ያንተን ልጅ ሊያጫውት ነው። ፈገግ በያልክ ፈገግታ ሲሸጥልህ ይውላል። መሳቢያ ባዶ ነው፣ ዕቃ አልተሸጠም። ግብር መጣ፣ ቤት ኪራይ ደረሰ። ከዛ በኋላ ምንድነው የሚያዋጣ? መዝጋት ነው። እዚህ መናጤ ሀገር ላይ ድሮስ አባቴ ኮስተር በል። ይኸውልህ ማርኬቲንግ ሲሰለጥን ምን እንደተባልክ ሰምቻለሁ። መብትህ ነው፣ ስትፈልግ አዳምጠው። ከፈለክ በላይ በተግባር የኖረውን አዳምጥ። ፈገግ በል የሚለውን ተው፣ ኮስተር በል። ኮስተር አበሻ ሚጥሚጣ ነው የሚበላው። ጨጓራውም የሚወደው ኮስተር ያለ ነው። አንተም ኮስተር ማለት ነው ያለብህ። አንቺም ኮስተር በይ። ስትጠራ አቤት፣ ስትጠራም በትክክሉ ወየ እንትናየ ማንቺዬ ብሎ ነገር የለም። ስልክ ስራ ቦታ አይያዝም፣ ነውር ነው። ስራ ቦታ የዋለ ሰው ደግሞ ማታ ማታ ስልክ አይይዝም፣ ነውር ነው። ስራ ቦታ ነውር ነው። ማታ ማታም የእንቅልፍ ሰዓትና የሂሳብ ማስረከቢያ ሰዓት ነው፣ ነውር ነው። እንዳጠቃላይ የስራ ሰው ስልክ መያዝ ነውር ነው። የስራ ሰው ሶሻል ሚዲያ አያይም። ካየም በድርጅቱ ድረገጽ በተፈቀደለትና ማንበብና ማየት ባለበት ገብቶ የተወሰነ ሰዓት ያያል። ከዛ
እንቅልፉን በአግባቡ ያልተኛ ሰው በማግስቱ በደንብ ስራ መስራት ይችላል እንዴ? እኔ እኮ አንዳንድ ሰው ገብቼ ሌሊቱን ሁሉ ኦንላይን ነው፣ ችግር የለም ኦንላይን ይሁን። ምናልባት የገባ መረጃን በማግስቱ ሰብስቦ የሆነ ሰዓት ለማየት ከሆነ እዛም ሲደቅድ ሀይ በማይክሮ ሰከንድ ሀይ ይላል። ከሌሊቱ 7 ሰዓት እኮ ነው። ስለዚህ ቁጭ ብሏል ማለት ነው። ከዛ ነገ እንዴት ስራ ይስራ፣ እንዴት ያዳምጥ፣ እንዴት ይሆን? ኧረ በእናትህ ዛሬ ትንሽ እንነካክሰስ ሲምነው ቀኑ ነበር ይላል። ወደ ጫት ቤት እስኪ 1-2 እንበል ይላል። ወደ ቢራ ቤት እንቅልፍ አልተኛም በአግባቡ፣ አላማ የለው፣ ሱቁን አላሳምረው። ሱቁ ውስጥ ስመጡ ውስጥ እቃ አለ። መደርደሪያው ላይ የታሸገ ለስላሳና ሳሙና ቁጭ አድርጎታል። 2 ነው። ምን አለ ፈቶ በሲንግል ድርድር አድርጎ እኛ ጋር ከመጣ ግጥም ያለ ነው ቢል ምን አለበት? ዙሪያውን መደርደሪያው ባዶ ነው። አቧራና የሸረሪ ድር አለበት። እሱ የታሸጉ እቃዎችን አውቶ አንድ እሽግ ለስላሳ 12 ፍሬ ይዛል። ምን አለ አንድ መደርደሪያ ላይ እንዲህ ትርኢት ቢሰራቸው ያምራሉ። ያምራሉ። የእኛ ሱቅ አዲስ ሲከፈት ህንፃ መሳሪያ ሳይቀር ካርቶን ሰብስበን አባቴ ገጨረግም ሱቁን ከሱቁን ታዲያ ንፋስ ስልክ ቀለም የሚለውን ፊት ለፊት እንዳታረጉና ትዋረዱሽ። እዛ ጋር ስትደርስ ፓስታውን ቆም ነው አባቴ እንዴ ሱቅ እንጭብርብር። እኛ ጋር ቴሌግራም ላይ እና ቲቪ ላይ ፐር ሰከንድ ማስታወቂያ እንዲላክላችሁ ስንል እኮ ነው እንዲህ ያስጠጋና አንድ ቅባት እዛ ጋር፣ አንድ ቅባት እዚህ ጋር፣ ዳይፐር እዛ ጋር፣ እዚህ ጋር ሳሙና፣ እንደገና ሌላ ዳይፐር እዚህ ጋር ከ10 ዕቃ 10 ቦታ አድርጎታል። እንዲህ ሰውስ እንዴት አድርጎ ነው የሚያይልህ ታዲያ? ያንን አንድ ዕቃ በአንድ ቦታ ፏ፣ ከጀርባ ካርቶን በሲንግል ድርድር በደንብ ጽድት እምርምር፣ ክፍት ቦታ ላይ ፖስተር ልጥፍጥፍ፣ ደጇን ጽድት፣ ሰው እንዳይቀመጥ ግሪስ ድርግ። ማስቆም የሚባል ነገር የለም። መቆም ያለብህ አንተ ብቻ። አንተን አስቀዳሽ ለሱቋ ለአገልግሎት ምንድን ነው የሚሰራው? ልብስ ስፌት ጥገና የሚሰራ ሰው አለ። እዚህ ጋር አንድ ሰው ያስቀምጣል። እዚህ ጋር አንድ ጫታም፣ እዚህ ጋር አንድ ሲጋራም፣ እዛ ጋር አንድ ጠጃም ያስቀምጥና ሂጂና የወንድምሽን ቱታ ተቀዷል አስጠግኝና የተባለች ስትመጣ ነይ ስብሰባ ነው እንደ የመጣ ነው። እዛ ቆም ብትል አንዱ ቂጧን፣ አንዱ ጡቷን፣ አንዱ ስልኳን ይጨብጣል። እንዴት አድርጋ ታሰራ? ህፃን ልጅስ 100 ብር ሰጥቶ እንዴት ነው የሚላከው? ከኋላው ቀስ አድርጎ አንዱ ሳብ አድርጎት ይሮጣል። እዛ ሰው ሰብስበህ ሰው እንዳይመጣ አጋጣሚ እንኳን ኪስ ብር ወይ ስልክ ቢረሳ ላጥ ተብሎ እንዲወሰድ እሱ ከነሱ ጋር ሲያወራ ይመሻል። አንድ ምንም ገቢ የሌለው ልብስ ጥገና ምናምን የሚሰራ እኛ ሰፈር ነበረ። ብዙ ጊዜ በዛን ሰዓተኛ ቤቶቻችን ሸራ ነበሩ። እንደ ዛሬ ብሎኬትም ቆርቆሮም ሼድም ኤጋም አልነበረንም። እና ባፈሰሰ ቁጥር ሸራ እንገዛና ድድድ ብለን አገጣጥሞ እንዲሰራለን እሱ ጋር ይዘን እንሄዳለን። ሰዓት ያህል እንደ ተቀጣሪ። ከዚህ በኋላ መሽቷል። ነገ በጧት ስንሄድ ፑል ቤት እናገኘዋለን። ቆየን ልጨርስ። ጉድ በሉ። አሁን ይሄ ቢዝነስ ያድጋል ይሄ ቢዝነስ እንዴት አድርጎ ያድጋል? እንዴት አድርጎ ነው የሚያድገው? አላማ የለውም፣ ግብ የለውም፣ እቅድ የለውም፣ አልሰለጠንም። ፐርሰከንድ እያንዳንዷን ደቂቃ እንዴት እንደሚጠቀምና በወር ይሄን ያክል ፐርሰንት ማትረፍ አለብን የሚቀጥለው ወር ላይ ያለው ሻው ስለሌለ ሻውየው ሄዶ እዛ ተኝቶ ይውላል። ካገኘም ጫቶ የጠጅ ጠጥቶ ማታ ይገባል። ከዛ ልጁ በሆነ ተራድኦ ድርጅት ነፃ ትምህርት ቤት ነው የምትማረው። ወይ መንግስት ይቀልባል ወይ የሆነ ድርጅት ይቀልባል። ሚስቱ ደግሞ እርዳታ ለማግኘት በስራ አጥ ተመዝግባለች። በሆነ ደግሞ ወይ በመምተኛ እንደው በማርያም እኛ ሀገር እስኪ የተለያየ ቤተ እምነት አካባቢ ላይ ሄዱና የሚለምኑ ሰዎችን እዋቸው። ይሄኛው እጅ ተቆርጧል፣ ይሄኛው ደህና ነው። እንዴት ነው የሚደረገው? ይችን ተካትና አትለፈኝ። የቷን ነው የሚያወጣው? አረ ነገሩኝ። ቆራጣው ነው የሚያወጣው? ይሄኛውስ ደህናው? ይሄ ተደብቋል። ይሄ ለጠጅ ቤት ነው የሚወጣው። ይሄን ትደብቃለህ። አትለፈኝ እያያችሁ። እሺ ይሄኛው ለምን ተደበቀ? በጣም እኮ ነው የምንገርመው። እሱ ሰበብ ስላገኘ ይሄን አሳየ እንጂ እኛም የምናሳየው ሰበብ ስለጠፋ እንጂ ሁላችንም የሚሰጠኝ ብናውቅ ለማኞች ነን። በቃ መቀበልን አትልመዱ ያልኩት ለዚህ ነው። መቀበል ከምንለምድ ይሄንን ደብቀውና እንዴ አታውቃኝም እንዴ በለው ይሄን አሳይ። በዚህ ስራ፣ በዚህ ሽጥ፣ በዚህ ግዛ፣ በዚህ አምርት፣ በዚህ ተመገብ
በዚህ አጊጥ። ይህን ቁማጣውን ለምን ታሳያለህ ነው። አብዛኛ ሰው የሚያሳየው እኮ የተበደለውን ነው። አሁን ልንገራቸው፣ ሰው የሚናገረውና የሚያደርገው ልቡ ላይ የተጻፈው ነው አይደለ? ይሄ ሰውዬ በልቡ ምንድን ነኝ ብሏል? የተበደልኩ ነኝ ብሏል አላለም? የተበደልኩ ነኝ ያለ ሰው ፈጣሪውን ያመሰግናል? ሞራል ይኖረዋል? አቅም፣ ወኔ፣ ተስፋ ይመጣለታል? ገደለው አልገደለውም? ራስን ገደለው። እስኪ አንድን ሰው አገኙና ትንሽ ብር አለችኝ፣ ትንሽ እውቀት አለችኝ፣ ሁሉ ነገር እኔ ጋር አለ፣ እስኪ ችግር ከነገር ይበሉት። ጉልበት አለኝ፣ ፍላጎት አለኝ፣ ወኔ ያለኝ፣ ስራ ፈልጋለሁ እኮ አይልህም። እንዲያው ባወራህ የኔም ባወራ የኔን ጉድ በደል እዛ መንገድ ላይ የወደቀን ሰውዬ ችግሩን አትጠይቁት። በባለፈው ችግሩን ከጠየቀው አንተ ራሱ አብደህ እዛው እንድተኛ ነው የሚያደርግ። ችግሩን መጠየቅ አቁምና ና ተነስ፣ እጅህ እግርህ ደህና ነው አይደለ? ዞር በልበለው፣ አትስማው። በቃ መብቱን ንፈገውና ባከወሬ አታብዛና ሻወር ታጠብና ልብስ ቅያሬሽ ጣለው፣ ስራ ግባ። እምቢ ካልክ እያነጠርኩ ወስጄ ነው የማሳስርህ በለው። እምቢ ካለ አቅም ሰው ባለንጋ እንዴት እንደማይነሳ ታየዋለህ። አቅም እንደሌለውና እንዳለው የሚያሳይ ተነስቶ በቦክስ ሲያቀምስ ታውቀዋለህ። እንዴት አቅም እንደሌለው አቅም የሌለው መስሎሃል። እዛ ራሱን ጥሎት ነው። ኮሽተር በለበትና ልብስን ቀይረ ሀሳብን ቀይረ ናስራ አስገባለሁ። ኪሱ ብፈትሸው ማሽታ ጋንግሽ ምንድን ነው የሚባለው ምናምን ሲጋራ፣ ጫቱ፣ ቡሉ ምናምን ውስጡ ተቆልሏል። ያንን የሚያቀርቡለት ጥላቶቹ ናቸው። እንደ ውሻ የሆነ ነገር እየጣልክ ማለት ነው። ምን አይነት ሰዎች ተመላሽ አለ ሲሏቸው በር ላይ መጣው እኛ ጋር ስራ አለ እስኪ በሏቸው። ተውታጫ እኛ ጋር ስራ አለ ና እንጨፍለጥ፣ ከዛ ብር እንክፈልህ፣ ና ቃጠብ፣ ይሄን አጽዳ። ይቻላል አይቻልም? ይቻላል እኮ። ባልትና አዘጋጆች ይሄንን ካረገን ይሰጣሉ ቢሉት፣ ሆቴል ይሄንን ከሰራ ቢሉት፣ ማናጀሩ ለባለቤቱ በደንብ ቢነግረው፣ ሊለምኑ የሚመጡ ሰዎችን ስራ አስገቡ ቢል፣ አልሰራም ካለ ባጣና መስጠት ነው፣ ቡልያ ነው። ከገባ ደግሞ የስራ እድል መፍጠር ነው። ይለወጣል አይለወጥም? ይለወጣል እኮ። አንድ ጊዜ የቀድሞው ጠቅላይ ሚኒስቴር ብዙ ጊዜ የሽን ትርክት ታውቃላችሁ። ምን ነው ለማይበዛ ዝች ሀገር ላይ ሲሉ የሰጪው ብዛት ነው። የሰጪው ብዛት ነው ለማኞችን ያበዛቸው። ስራ ሰጪ ቢኖር ሰራተኛ ይበዛል፣ ሳንቲም ሰጪ ሲኖር ለማኝ ይበዛል። ስለዚህ እኔ አሁን ለለማኝ አትስጡ አልልም፣ ስጡ ስትፈልጉ። ነገር ግን ከብር በፊት ምን ስጡ? ስራ ስጡ፣ ምክር ስጡ፣ ሞራል ስጡት። ገብታችኋል አይደለ? ሰው እንደዛ አድርጉ። ለማንኛውም እቺ መጭበርበር በደንብ ተጠንቀቁባት። ከዚህ በዘለለ ቅድም ምን ብለናችኋል? ተሸላሚዎች ትክክል አካውንታችሁ እኛ በፈለግነው መንገድ መከፈቱን ለማረጋገጥ ምን ላኩ ብለናል? የእናንተን ስምና የባንኩን ስም ያዙ 2፣ የተሰጣችሁን አካውንት ቁጥርና የባንኩን ቅርንጫፍ 4። አለቀ አይደለ? ከዚህ ውጭ እንትና ወረዳ፣ እንትና ጣጣ፣ እንትና ሰፈር፣ የያዝ ስም መጻፍ፣ አካባቢ፣ መነሻ ካፒታል አላወራንም። የባንኩን ስም፣ የእናንተን ስም፣ አካውንት ቁጥራችሁንና የባንኩን ቅርንጫፍ አለቀ። ከዚህ ውጭ ምንም እንዳትጽፉ። የት ላይ ነው ይሄንን የምንጽፈው? በሶሻል ሚዲያ ነው? በስልክ ነው? በሾርት ኮድ ነው? በ10 ቤቱ በ32 ቤቱ ወይስ በ8795 ወይስ በበላይ ሚዲያ ካላችሁኝ 8795 ያልተመዘገባችሁ እየተመዘገባችሁ፣ አቴንዳንስ ያልሞላችሁ አቴንዳንስ እየሞላችሁ 8795 የሚሊዮነሮች መንገድ ብላችሁ ሴቭ አድርጉት። ከዛ በኋላ 10 ጊዜ 8795 መጻፍ አያስፈልግም። እያንዳንዷን መልእክት ስልኩ ካርድ ይኑረው። የጥቅል የአየር ሰዓት በሳፋሪኮም አይሰራም። ሳፋሪኮም አይሰራም። የአየር ሰዓትና ጥቅልም አይሰራም። ቀጥታ የተሞላ ካርድ ነው። 2 ብር ይቆርጣል ወደ እናንተ መልእክት ለመላክ። ባዶ ከሆነ ዝም ብሎ ወደኛ ሚሴጁ ይመጣል። ወደ እናንተ መልእክት ለመላክ ግን ሰርቪስ ስለሚጠይቅ ወደኛ ስለላካችሁ ምንም አይቆርጥም። እናንተ የምታዩት ሴንድ ማለት ሊሆን ይችላል። እኛ ጋር መጣ። ከኛ ጋር ከሶፍትዌሩ ላይ ወደ ቴሌ ልኮ ቴሌ ሲፈቅድለት ያንን መልእክት ወደ እናንተ ይዞ ለመምጣት ምን ይጠይቃል? 2 ብር። 2 ብር ቀጥታ ካርድ ከሌለ አይሰራላችሁም። መልእክት እናንተ ጋር አይደርስም። ተመዝግቤ ነበር በምን ለወቅ መልእክት ልኬ ነበር ምንም አልመጣልኝ የምትሉ ሰው ብር ከሌለው ፈትሹት። 2 ብር ስለሚቆርጥ ቢያንስ 5 ብር ሙሉበት። 5 ብርና ከዛ በላይ ካርድ ይኖር። 2 ብር ብቻ ካለች አይቆርጥም። ደግሞ ስሙ 2 ብር ካለች አይቆርጥም። ለምን በሉኝ? ስልካችሁን ዜሮ አያደርግም ባላንሱን። ትንሽ ብር መተው ስላለበት ቢያንስ 5 ብር ይኖረውና 2 ብር ይቆርጥና 3 ብር ይተዋል ስልካችሁ ላይ ማለት ነው። እንደዛ ነው የሚያደርገው። 2 ብር አለው አትበሉ። 2 ብር ቢኖረውም
ዜሮ አድርጎ መላክ ስለማይችል ላይቆርጥ 5 ብርና ከዛ በላይ ሙሉበት። ጥሩ። ከዛ በዘለለ ሌላው ይሄ 8795 ላይ ነው የምልኩ ብያችኋለሁ። ሌላ ያሳካችሁ ሰዎች በሶሻል ሚዲያ እና በተለያየ ተሳተፉ፣ እኛ እናያቸዋለን ራሳችን። የመጀመሪያ ዙር ተመዝጋቢ የሆናችሁ ፐርሰንቱን ያሳካችሁ ሰዎች እናንተም የጀመራችሁበትንና አሁን የደረሳችሁበትን ስምና አድራሻ 4 ነው። ግልጽ ነው። የተጀመረበት ካፒታልና አሁን የደረሰበት፣ ከዛ ስማችሁንና አድራሻችሁን አንድ ጋር ላኳት። ስራችሁን እኛ እናጣራለን። ግልጽ ነው አይደለ? ዋናው ነገር ምኑ ላይ ነው ፖይንት የምናደርገው? መጨረሻ ላይ ውጤታችሁን። ስለዚህ መነሻ ካፒታሌ አሁን የደረስኩበት ብላችሁም እንዳትጽፉ ይሄን ሁሉ አተት። መነሻ ካፒታሏን በደንብ ስሙ። ካፒታሏን ብቻ ትጽፋላችሁ። ከዛ ፕላስ ትሉና አሁን የደረሰበትን በጀት ብቻ፣ ምንም ማብራሪያ የሚባል እንዳትጽፉ። የጀመርኩት እዚህ እንትና እስከያት ከዛ በወር ይሄን ያክል ከዛ እንዳትጽፉ። እንደዚህ ብላችሁ 8795 ሾርት ኮድ ነው። ቢሸጁ ከረዘመ ይቆራርጠውና 5-6 ሚሴጅ አድርጎ ብዙ ብር ይቆርጥባቸዋል። ለእናንተው ነው፣ ለእኛማ ምን ችግር አለው? ይሰማል አይደለ? ስለዚህ ስምና መጀመሪያም እንደምታደርጉት መነሻ ካፒታሏን ብሯን ብቻ ጽፋላችሁ። ከዛ መደመር ምልክት አድርጋችሁ አሁን የደረሰበትን ካፒታሉን፣ ከዛ ስምና አካባቢያችሁን ብቻ ላኳት። ከዛ ውስጥ እንሰበስብና እናንተ የሚያሳካችሁ ሰዎች ሽልማት አላችሁ። ሽልማቱን ሳምንት ነው የምንናገረው ስንት እንደሆነና መቼ እንደምትሸለሙ። መጀመሪያ ግን ላኩ። እጣ መተን ለእናንተም ሽልማት አዘጋጅተናል ማለት ነው። ይህንን አድርጉ። ከዚህ ውጪ በላይ ሚዲያ የሚባል ሰውዬ ብድር አለ ተብለናል። የሌለ ኧረ ጤና ይስጥልን፣ ብድር ስንት ነው መጀመሪያ የምትሰጡት የሚልም ሰው አለ እኮ። እኛ ብድር እየተቃወምን። ለማንኛውም ሰዓታችን እየሄደ ስለሆነ ወደ ጥያቄ ልቀጥል። ለቀጣይ ጥያቄ ስትልኝ በሚሊዮነሮች መንገድ ስም አቶ በላይ ማመስገን ፈልጋለሁ። ምክንያቱም እኔ በህይወቴ እንደዚህ አይነት ስልጠና አንደኛ ገንዘብ ተከፍሎም በግልጽ የማይመለሱ ነገሮች አሉ። እንኳን በነፃ እየሰለጠን ከፍላጎት የመነጨ በመሆኑ ስልጠናዎቹም ግልጽ ሆነው በራስ በጀትም የሚደረግ ስልጠና ምናልባት ሌላ ገጠመኝ ያለው ካለ እንጂ እኔ የመጀመሪያ ነው። በዚሁ ለማመስገን ወዳለሁ። ጥያቄ ምንድነው? በዝቅተኛ በጀት ሲጀመር ስራ ትርፉ ከፍተኛ ይሆናል ወይ 100% ብለን ተነስተናል። ከዛ በጀቱ በጨመረ ቁጥር የመጀመሪያ ስራ የተጀመረበት ትርፉ ላይ ፐርሰንቶቹ እየቀነሱ የመጡበት መንገድ ያሰራራቸው ትንሽ ግልጸኝነት፣ እኔ እንደ ግሌም ሌላም ሰው ጥያቄ ሊኖረው ይችላል። እሱ ነገር ግልጽ ቢሆን ነው። ግን በእርግጥ ትክክል ነው። ትልቅ በጀት ጀምሮ ሙያውን ሳያውቁት የመስራት ልምዱም ሳይኖር ኪሳራ እንደሚመጣ ግልጽ ነው። ግን ያ ሰው ለምሳሌ ከፍ ባለ በጀት ጀምሮ ከ100 ብር ወደ 500 ወይም ወደ 1000 ብር ጀምሮ ሙያውን የሚያውቀው ቢሆንና ማኔጅ ማድረግ ቢችል ፐርሰንቱ የቀነሰበት ምክንያት ሙያውን ለለመዱትና ላለመዱት ዲፈረንስ ይኖረዋል ወይስ ለሁሉም ነው በጀቱ እየቀነሰ የሚመጣ ይሄ ትርፉ እየቀነሰ የሚመጣ ነው ጥያቄ። በእርግጥ 100 ብር ለምሳሌ ወሩ ላይ 100 ብር አተረፈ ካል የስራ የጀመርንበትና ያተረፍነው 100 ብር እንደ ግሮስ እንደ ጀማሪ በጀት እያደረግን በየወሩ መሰረት አድርገን ስራ እንደምንጀምርበት እሱን ነገር በግልጽ ተረድቻለሁ። ግን ፐርሰንቶቹ የሚቀንሱት ልምድ ለሌለው ነው ማኔጅ ማድረግ ለማይችለው ወይስ ልምድ ላለውም ቢሆን መጀመሪያ በጀቱ በጨመረ ቁጥር ትርፉ እየቀነሰ ይመጣል የሚለውን ነገር በግልጽ እንድረዳ ነው። እና በዚሁ አጋጣሚ ዞሮ አሁን ራሴን ያገኘሁት ብዙ ጊዜ ሁላችንም በውስጣችን ቅርታ ግን ከጥያቄ ባሻገር ስለሆነ በውስጣችን የሆነ ህልም ይኖራል። ግን በየት በኩል ዳይሜንሽኑን ሰብረን መሄድ እንዳለብን እሱ ነው ችግር የሆነው እና በዙሪያ ሰው የለም ብሎ ራስን መቆዘም ችግር ውስጥ አድርጎ የማየት ወቃሽ ሆኖ ሳይኮሎጂካሊ ተጎድቶ መኖር ወይ በመንገዱ ሄደን ለውጥ አላመጣን ወይ ደግሞ ኤቭን ኑሮ ካሉት ምንድነው የሞቃል የሚባል ነገር አለ። ወይም ከተጠያቂ ነፃ አድርጎ እንኳን እስካለ ህይወት ድረስ ራሱ ማኖር አይችልም ችግር ውስጥ ያለ ሰው፣ በድህነት ያለ ሰው። ስለዚህ እኔ እውነቴን ነው ምናልባት አንዳንዴ ከሰዎች ንግግር መውሰድ በቂ ጥሩ ባይሆንም የለመድነው ነገር ይመቸናል ለውጥ ባይኖረውም። ያለመድነው ነገር ደግሞ ለውጥ ሲኖረው
አይመቸንም። ሰው በደንብ ትሪት ባደረገን ቁጥር እኛ እንደ ህፃን ልጅ የሆነ የበለጠ ደግሞ ምቾት መጠበቅ ወይም ያ ሰው ኖሮት ነው ስለተረፈው ነው ብሎ የማሰብ አባዜ ያለብን እንደ ህዝብ። ስለዚህ የሆነ ሰው ጥሩ ነገር ባደረገ ቁጥር ሞራላችንም ከፍ ሊል፣ እኛ ደግሞ የተሻለ ነገር ሰርተን የዛን ሰው ልፋት ለራሳችን ነው ግን ሆነን ማየት ያለበትን ነገር ስለሚፈልግ ራሳችንን ቀይረን የለፋውንም ሰው ደግሞ በለውጥ ጎዳና ላይ ሆነን ራሳችንን ማሳየት ይገባል ብዬ አስባለሁ። አመሰግናለሁ። እናመሰግናለን። ምናልባት ከጠየቀው ጥያቄ ከትንሽ ጀምሮ ወደ ትልቅ ማድረግ የሚባለው ነገር በጣም ገራሚ ሆኖ ነገር ግን ካፒታሉ እያደገ ሲሄድ የሚስተካከል አለ። በእርግጥ ፐርሰንቱ የቀነሰበትን ማወቅ እንፈልጋለን። ጥሩ ግን ፐርሰንቱ ብቻ አይደለም ያልከው፣ ትርፉ የቀነሰበት ነውና ትርፉ አልቀነሰም፣ ፐርሰንቱ ነው። ፐርሰንትና ትርፍ የሚያለያየው ነገር አለ። ምሳሌ ካፒታሉ እየበዛ ሲሄድ ቦነሱ በጣም ይገዝፋል። ስለዚህ ፐርሰንቱ ይቀንስ እንጂ ቦነሱ ግን ካለፈው ወር ጨምራል አይጨምርም? ጨምራል። ለምን? ተለጥጧል። በጣም ስለተለጠጠ ማለት ነው። እየጨመረ ነው የሚሄደው። ስለዚህ ሌላኛው ይሄ ፐርሰንቱ እየወረደ የሚመጣው የማኔጅመንት ሲስተም ኤክስፒሪያንስ ለሌላቸው ነው ወይስ ላላቸው ሁሉ ላልከው፣ የፈለገ ማንኛውም ሰው ልምድ ቢኖረውም ባይኖረውም ሰፊ ካፒታል ከሆነ ቦነሱ ፐርሰንቱ የግድ ይወርድና ጀነራል ቦነሱ ግን ከፍ ይላል ማለት ነው። በነገራችን ላይ የምነግራችሁ አሁን በ100 ብር የጀመረ ሰው ካፒታሉ 100 ሺህ ብር ሲደርስ አሁን የ100 ብር ስንት ፐርሰንት ነው የተባላችሁት? የ100 ሺህ ብር መነሻ 24.5% አይደለ? ማነው 20.4% የ100 ሺህ ብሩ። የ100 ብሯ ግን አድጋ 100 ሺህ ብር ስትደርስ 20.4% አይደለም። እሺ ለምን በሉኝ። ምን አለው ይሄ ሰውዬ? ምን እያካበተ መጥቷል? ልምድ አለው፣ ኤክስፒሪያንስ አለው። 100 ሺህ ብር ሲደርስ ካፒታሉ ማለት ነው። የ100 ሺህ ብር እኮ 20.4% ነው እንዳትሉ፣ ትልቅ ነው። ከዛ በላይ ነው። እሺ ከዛ በላይ ነው። ለምን በሉኝ። በትልቅ ፐርሰንት የጀመረው በጣም እየወረደ ነው የሚሄደው። በትንሽ ፐርሰንት የጀመረው ግን እየወረደ ሊሄድ ቢችልም እንኳ መጨረሻ አካባቢ ላይ ትልቁ ወደ ትንሽ፣ ትንሹ ወደ ትልቅ ይሄዱና ሁሉም እኩል ደረጃ ላይ ነው የሚገናኙት። ይሄን ረቂቅ የሆነውን አሁን መሀል ላይ እየሄደ እንደዚህ ሞዴል ሲሰራ ታውታላችሁ። ዋንጫ እየሰራ ነው የሚሄደው። እየተላለፉ ይመጣሉ። ለዛ ነው አንድ ጊዜ ቢዝነስ ፕላኑ እንዳንሰጣችሁ ብዙ ውስብስብ እንዳይፈጠርባችሁ ነው። እናንተ ዝም ብላችሁ እየወሯን እየጨረሳችሁ ስትሄዱ ቅልል ትላችኋለች። ሳታስቡት ሚሊዮነሮች ላይ ከች ሀብታም መሆን የባል ጨዋታ ያልነው ለዛ ነው። ሄሎ ደርሻለሁኝ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። በመጀመሪያ ያው ምስጋና ማቀርባለሁ፣ ይፈቀድልኛል። ጥያቄም አለኝ። ከምስጋናው ልጀምር። ከምስጋናው እንግዲህ
መምህራችን በጣም አመሰግናለሁ። ሁላችንም እናመሰግናለን። ሲቀጥል በዚህ በሶሻል ሚዲያ አካባቢ በሰፊው ጥያቄዎችን የሚመልስ መክብብ የሚባል ሰው እኔ በሶሻል ሚዲያ ነው ማቀውና በጣም ያልገባቸውን አቶ በላይን ወክሎ በብዙ ርቀት የሄደ ልጅ ነው። እኔ እሱን አላቀውም በዛው በሚዲያ ስለማቀው ነው። በጣም አመሰግናለሁ። አመስግኑልኝ፣ ከምሬ ነው ማለት አመስግኑልኝ። ሌሎችም አሉ በጣም ቅን የሆኑ ሰዎች ማለት ነው። ቅን የሆኑ ሰዎች ሌሎችም አሉ። ግን ማሳሰቢያ እዚህ ጋር ተያይዞ ቢያንስ ዩቲዩብ ላይ ገብታችሁ ከ1 እስከ 10 ያለውን ክፍል ብታዩት በቂ ነው። በጣም ቀና ሀሳብ ካላችሁ ማለት ነው። ግን ቅድም እንደተባለው ግማሹ ጊዜ ለማሳለፍ ሁሉ የሚገባ ሰው ያለ ይመስለኛል። ያ ባይሆን መልካም ነው። ወደ ጥያቄ ሲሄድ ግን የኔ ጥያቄ ምንድነው? ለምሳሌ የዛሬ 15 ቀን አካባቢ ይመስለኛል እዛ አካባቢ አንድ ወንድሜ ጥያቄውን ጠይቆት መልሱም በተገቢው ሁኔታ ተሰጥቷል። እሱም ምንድነው ከንግድ ፈቃድ ጋር የተያያዘ ነው። ንግድ ፈቃድ አንተ እንዳልከው ዶሮ ለማርባት በግ ምናምን ለማድለብ ቀላል ነገር ነው፣ ሊሆን ይችላል፣ ችግር የለውም፣ የሚጠይቅ የለም። ግን እኔ በተጨባጭ እኔ በራሴ ዞር ብዬ ለምሳሌ ሱቆችን ምናምን ሱቅ ለመከራየት ምናምን ሙከራ ይያለውና ያለው ቀጥታ እውነታው ግን ምንድነው? ዛሬ ጠዋት ሱቅ ብከፍት ከሰዓት ይታሸጋል። 100% ማለት ነው ይታሸጋል። እኔ ሌላ ርቀትም ይጃለሁ ጠይቄያለሁ። ለምሳሌ አሁን በአገሪቱ አዲስ አበባ ብቻ ይሆን አላቅም እስከ 200 ሺህ ብር መነሻ ካፒታል ከንግድ ፈቃድም ከግብርም ነፃ ነው የሚል እንትን ለማግኘት ሞክሬያለሁ። ግን ምን ያህል እርግጠኛ ነኝ አላቀውም። በዛ ደረጃ እውነት ቢሆን እንኳን ደንብ አሽጎት ነው የሚሄደው ከሰዓት በኋላ። በጣም አስቸጋሪ ነገር ስለሆነ በዚህ በገቢዎች ጉዳይ ልክ እንደ ባንኮች ያደረከውን ነገር ትንሽ ፕሮሰስ እንደው ብጀምርልን የሆነ በዚህ መስመር ያሉ ሰዎች ንግድ ለመጀመር የሚያስፈልጋቸውን ነገር ከገቢዎች ጋር በተያያዘ የሆነ ርቀት ተጨማሪ ድካም ብደክምልን ነው። አመሰግናለሁ። ምናልባት ሻል ጥያቄ ስለሆነ ብለን ነው። በነገራችን ላይ እውነት ነው። ባለፈ በብዙሃን መገናኛ ሲሰራጭ እንዳያችሁት ከ10 ሺህ ብር በታች ካፒታል ያላቸው ሰዎች ንግድ ፍቃድ ያስፈልጋቸውም እንደተባለ አሁንም ወደ 200 ሺህ ብር ከፍ ብሏል። ነገር ግን እሱን አይደለም እኛ አሁን ታርጌት የምናደርገው ትልቁ ነገር። በነገራችን ላይ ወደ መደበኛ ማርኬት ስትመጡ ምን ብለናል እኛ? ሱቅ ከከፈታችሁ ኦሬዲ ቤት መከራየት አቅም አላችሁ ማለት ነው አይደለ? ወደ ቤት መከራየት፣ ወደ ሱቅ፣ ወደ አስፓልት ዳር ወይም ወደ ታወቀ ኮብልስቶን ብቅ ብላችሁ ቤት ተከራይታችሁ ራሱን የቻለ ሱቅ ከከፈታችሁ ይሄ ንግድ ፍቃድ ያስወጣል። ካላወጣችሁ ይታሸጋል፣ እንዳትጠራጠሩ። ነገር ግን እኛ ትናንሽ ቢዝነሶች ይሄንን ያወራ ነው። ምሳሌ ከ100 ብር ጀምሮ ቢዝነስ ይሰራል አልከን። በ100 ብር ንግድ ፍቃድ ነው የሚወጣው። ምንድነው የሚደረገው ላሉን ሰዎች በ5000 እና በ10000 እንዴት ተደርጎ ነው ላሉን ሰዎች ነው። እና እንደ መጀመሪያ እኛ ያልነው በኪስ በእጅ በቤት በበረንዳ በግቢ ወይም ደግሞ ሩቅ የሆኑ ሰፈር ውስጥ ትናንሽዬ መስኮት ላይ ሊሰሩ የሚችሉ ስራዎችን ነው። ከዛ ቀረብ እያሉ ከፍ እያሉ አደግ እያሉ ወደ ብዙዎቹ እየቀረቡ ከመጡ ግን ብናወጣ ይሻላል ባናወጣ? ብናወጣ ይሻላል። ነፃነት አለው። ማስታወቂያ ይሰራል። የፈለገን ቦታ እንገዛለን። ኮራ ብለን ነው። ስለዚህ ችግር የለውም እንጂ ግን ሌላኛው ጥገኛ እንደ መጀመሪያ ጊዜ የራሳችሁን የመለየት አቅም ካላችሁ በጥገኝነት የሚሰራ አለ። በጥገኝነት የሚሰራ ምሳሌ አሁን የልብስ ትናንሽ የልብስ ሰንጀር ጥገና ምናምን የሚሰሩ ያቺ ልብስ ስፌት ሰንጀሯን ተከራይተው በረንዳ ሳምበዲ የሆነ ሰው ጠይቀው አሁን እነሱ ንግድ ፍቃድ ግዴታቸው አይደለም አይደለ? በተለያየ ቦታ ላይ ይሆናሉ ሰዎች አለ። ቺፕስ የሚሰሩ አሉ። ምሳሌ ጋዜጣ የሚሸጡ የሚያከራዩ፣ መጽሐፍ የሚሸጡ የሚያከራዩ፣ ኦንላይን ካርድ የሚሸጡ በጣም ብዙ አገልግሎት መስጫዎች የተለያዩ ፍሩቶችን፣ አባቦችን የሆነ ነገር ላይ ቆንጆ ዛፍ ጥላ ላይ አድርገው የሚሰሩ ወጣ ያሉ መንገዳማ አካባቢ ነፋሻማ ጽድት ባለ በላስቲክ አሽገው ምናምን አሉ። እድሜ ልክ አትስሩ እንዲህ አይነት ስራ አለ እንጂ ትንሽ ቀን እኮ ነው። የሚገርማችሁ ፐርሰንቱን አይታችሁታል ምን ጊዜ እንደሚፈጥን። ፍጥነቱ እኮ እንደ ጉድ ነው እኮ የሚሮጠው። ቶሎ እኮ ነው ወደ ንግድና ወደ ሱቅ ወደ ተሻለ ማርኬት ትመጣላችሁ። አትቆዩም እኮ። ስትጀምሩ ግን በትልቅ አትጀምሩ ነው። ቶሎ እያደገ በመጣ ሰዓት ግን አነስ ያለች ሱቅ ሰፈር ውስጥ ከዛ እየወጣችሁ ከዛ አሁን ትንሽዬ ሰፈር ሱቅ ውስጥ ትንሽዬ እኮ የሚገርማችሁ እኮ የምር 1 ወር ያተረፍነው እኮ ይበቃናል ለግብር። ምንም እኮ ነው። እኛ ጎበዝ ሻጮች ከሆንን
እኛ እኮ ከአስፓልቱ 60 ምናምን ሜትር ወደ ውስጥ የገባ ከኛ በኋላ መንደር የሌለበት ካራሎ መድኃኒዓለም ስር ጫካ ውስጥ እኮ ነው የኛ ቢዝነስ የተጀመረው። ገብታችኋል? ሩቅ ትንሽ ጠባብ ውስጥ ላይ እኮ ነው የተጀመረው። አሰራራችሁ ነው፣ አደራረጋችሁ ነው፣ አዘገጃጀታችሁ ነው። እሱ ብሩ እየበዛ ሲመጣ ያንን ቦታ ፎይ ማድረግ ማስተዋወቅ። በቀን አንድ ደንበኛ ብታስተዋውቁ ምናልባት በቀን ለ5 ደንበኞችን ለመያዝ ሞክራችሁ አንድ ደንበኛ ብትይዙ በወር ውስጥ እኮ 30 ደንበኛ ይዛችኋል። 30 ደንበኞች እኮ ለሰዎች ቢነግሩላችሁ በሚቀጥለው ወር ላይ 90 ምናምን ደንበኞች፣ የሚቀጥለው ላይ ደግሞ ወደ 1000 ደንበኛ ይኖራቸዋል እኮ። በላይ አትክልትና አስቤዛ 70 ምናምን ሺህ ሰራ ደንበኞችን ያፈራው በዚህ እንቅስቃሴ ነው። አንደርስታንድ በደንብ ኮርጁ። ከተሳካለት ነው መኮረጅ። ሰፈር ከሚያወራው ከጭንቀታሙ እናንተ ከምታውቁት ከስከዛሬው አንግል አትው። ግልጽ ነው አይደል? ስለዚህ አያስቸግራችሁም እንጂ እኛ ሚሊዮነሮች መንገድ አሁን ገና ጀማሪ ሆኖ ገና በሺ የሚቆጠሩ ሰዎች እንኳን ሰክሰስፉል ሳይሆኑ ምናልባት 1 እና 2 ሰዎች እንኳን ምናልባት ከ8 ሰዎች በላይ ሚሊዮነር የሆኑ ቢኖሩም አሁን እስከዛሬ በበላይ አትክልትና አስቤዛ ጥላ ብቻ ሆነው ነው። አሁን ደግሞ በሚሊዮነሮች መንገድ በብዙሃን መገናኛ ውስጥ ቢያንስ የተወሰኑ ሰዎች ሚሊዮነር ገና ሳይሆኑ ለዚህኛው ቡድን ይሻሻልልን መንግስት ይሄን ያድርግልን ማለት አለብን እንዴ? የለብንም። ነገር ግን የሚሊዮነሮች መንገድ በደንቡ በሚሊዮነሮች መንገዶች ሲመጡ 1 ቢዝነስ ፕላን፣ 2 የግብይት ትስስር፣ 3 በቼክ የመጠቀም እድል፣ 4 ሀሳብ የመለዋወጥ፣ 5 የግብአትና የዕቃ ስርጭቶችን እያገኛችሁ እስከ 7 አለ አወራችኋለሁ። እነኚህ ነገሮች በጣም ይጠቅሙናል። እናንተ ተቡትና ገና ትልልቅ አምራችና ኤጀንት ወደ እናንተ ምርትና አገልግሎታቸውን በቀላሉ እንዲያሰራጩ የምናደርግላችሁ ለራሱ ምን ያክል ምርታችሁን ምን ያክል ግብይታችሁን ምን ያክል እንቅስቃሴያችሁን እንደሚታደግላችሁ። ሌላው የቼክ ጉዳይ አውርተናቸዋል። አካውንት ከከፈታችሁ በኋላ የግብይት ትስስር ከፈጠራችሁ በኋላ በሞባይል ባንኪንግ ሆኖ በዛ ባንክ ብቻ ሪሳይክል ማድረግ በሂደት ሙሉ በሙሉ ስንገባ በቼክ የመጠቀም እድሉ አንተ የተባለ ባለ ሀብትና ትልልቅ ኢንቨስትመንቶች ሁሉ ጆሮአቸውን አዘን ብለው እያዳመጡ ነው። ጥርግ ብለው በእኛ ሲስተም ውስጥ ይመጣሉ። ጥርግ ብለው ሙሉ ምርትና አገልግሎታቸውን ይዘው በእናንተ ጋር ለማሰራጨት። ታማኝ ነው የጠፋው። ስንት ሰው ነው ለሚሊዮነሮች መንገድ ቤት ይከራይ፣ መኪና ይከራይ፣ ማሽን ይከራይ፣ በረንዳ ይከራይ የሚል ስንት ሰው መሰላቸው? ገብታቸዋል። ለምን ብትሉ ታርጌት አላቸው፣ አይከስሩም። ዲሲፕሊን፣ እቅድ፣ ቢዝነስ ፕላን፣ ጥርነፋ ይሄ ሁሉ አለ ማለት ነው። ካልተከዳዳን እኮ እንቅስቃሴ አለ። የምር ልንገራችሁ፣ እናንተ ለመግዛት ተቸግራችሁ ሱቃችሁ ባዶ ሆኖ አያውቅም? ብር አንሷችሁ ብዙ ምርት ደግሞ በየሚዲያው እየወጣ ገያቱ ያስተዋውቃል አያስተዋውቅም? ይህንን ለመስበር እናንተ ቼካችሁን ጻፍ አድርጋችሁ እንደ ገንዘብ ቆጥራችሁት እንድታመጡ እንዳይቆም እንቅስቃሴያችሁ። ከዛ ሸጣችሁ ስትሄዱ ብሩን ትከፍሉና ቼካችሁን ትቀዳላችሁ። ወይም ደግሞ ያን ቼክ ደግሞ ትራንዚት ማድረግ ይቻላል። ቼኩን ሳምበዲ ጻፈልኝ፣ እኔም በጀርባው ለሌላ መጻፍ እችላለሁ። ያም እንደ ገንዘብ እንቀባበለዋለን። ማርኬቱ እንዳይቆም እንዳያንቀላፋ አገልግሎት የተባለ ሄዶ መግባት ካለበት ሄዶ ገብቶ እንዲያድር ትራንስፖርት ጽፎ አገልግሎት ጽፎ ግብይት ጽፎ ሁሉንም ነገር ጽፎ እንዲጠቀም በምን በቼክ አሁን ምሳሌ ካፒታላችሁ 100,000 ከሆነ 50% ትችላላችሁ ብለናል። የ50 ሺህ ብር ቼክ 1 ሚሊዮን ሲደርስ የ500 ብር ቼክ 2 ሚሊዮን ሲደርስ የ1 ሚሊዮን 10 ሚሊዮን ሲደርስ የ5 ሚሊዮን 5 ሚሊዮን ከባንክ ብታወጣ ከ18 እስከ 22% ወለድ ትከፍላለህ አትከፍልም? በእኛ ቢዝነስ ፕላን ስንት ነው ግን አትርፍ የተባልከው? አንተ ከበደኝ ያልከው ስንት ነው? 20.4% ከበደን ብላችኋል አይደለ? እናንተ አላወቃችሁም እንጂ እኮ ከ20% በላይ ወለድ እየከፈሉ ነው አይደለም ሰዎቹ? እናንተ እኮ አትርፎ የተባላችሁ ስንት ነው? 20.4% እኮ ነው። ከዛ በላይ አትርፈው 22% ዕዳ የሚከፍሉ አሉ። እናንተ ግን ከወለድ ነፃ ናችሁ። ባንክ የምትሄዱት በየተገለገላችሁ ቁጥር ሰርቪስ ቻርጅ ከፍላችሁ ባንኩን ሀብታም ልታደርጉት እንጂ ወለድ ሰጥቷችሁ ከባንክ ጋር ሸር እንድሰሩ አንመክራችሁ። በሰርቪስ ቻርጅ አክብሩት። እናንተም በትራንዛክሽን ቅልጥፍ ብሎ በቴክኖሎጂ ያክብራችሁ። አለቀ። በተገለገልክ ቁጥር ብቻ አገልግሎት መክፈል ይሻላል ወይስ በቼኩ በነፃ እየተጠቀምክ ወይስ ተበድረህ ሸር መስራት ይሻላል? ተወረሰ አልተወረሰ፣ ከሰርኩ አልከሰርኩ። አሁን ለዚህ ነው እኛ እርግጠኛ ነኝ የሚሊዮነሮች መንገድ ብድር ቢሆን የሚያመቻቸው አሁን ይቻ አዳራሽ ሳይሆን ስቱዲዮ አይበቃንም ነበር። እኛ ግን ብድር፣ ዕዳ፣ ቅሌት፣ ኪሳራ፣ ጭንቀት አናመጣም። እኛ የምናመጣው ነፃነትና ሀብትና
ሰብአዊነት ነው። ሰብአዊነትና ሀብት እኩል እንዲገነባ ነው እያደረግን ያለ ነው። ሰው ለማንኛውም ሌላ ነበር። ሌላ ጥያቄ ያለው? ኦኬ። ብዙ ጊዜ በኪነት እያዝናና በተለያየ ግጥም መልእክት የሚነግረንና የሚያስተምረን ነው። አንድ ጊዜ ወደ መድረክ ትልኩትና ውስን ደቂቃ ግጥም ይገጥምልናል። ቸፕ ቸፕ ቻ ቸፕ ቻ ቸፕ ቻ። እስኪ በደንብ ሞቅ አድርጉና በደንብ ወደዚህ ተቀበሉልኝ። ገምሻቸው ይባላል። ካሁን በፊትም በተለያየ ነገር እናንተን በማገልገል ይታወቃል። ሌክቸረር ነው። በነገራችን ላይ ሚዛን ቴፕ ዩኒቨርሲቲ ምሁር ነው። እስኪ አንድ ጊዜ ግጥሙን አዳምጡት። ርዕሱ ግጠም ግጠም አለኝ ይላል። ግጠም ግጠም አለኝ ስራ ልጀምር ነው መግሏላት አቁሜ ሙሉ ተስፋ ሰጥቶኝ ያጀግናው ወንድሜ እስከ ዛሬ ድረስ የተጫወተብኝ ወኔ የተነሳ ግጠም ግጠም አለኝ። መውደቁን አልወድቅም ምንም ብንገዳገድ ከጎኔ ስላለኝ የሚሊዮነሮች መንገድ ከጎኔ ስላለኝ የሚሊዮነሮች መንገድ። ዙሪያው ጨልሞብኝ ግራ እየተጋባሁ ድንገት በአጋጣሚ አንድ ነገር ሰማሁ። ድምፁ ያስተጋባል ወኔውም ይጣራል። ጠርጥሬው ነበረ ውሸት ምን ያደርጋል? ጠርጥሬው ነበረ ውሸት ምን ያደርጋል? ከዘመኑ ሌቦች እንዳንዱ መስሎኝ የመጀመሪያው ቀን እንዲህም አልኩኝ። የማነው ቀርፋፋ ዘመን የጣለው የመጣለትን ሁሉ የሚናገረው? በአገሬ ምድር ላይ ፎጋሪ መችታጣ ገንዘብን ሰብስቦ ከሀገር የሚወጣ ገንዘብን ሰብስቦ ከሀገር የሚወጣ። አሁን ፍሬን ያስኩኝ ልኬ ሲነገረኝ ሰውየው ሲናገር ማዳመጥን ያስኩኝ። ያኔ ለረገምኩህ በላይ ይቅር በለኝ ያኔ ለረገምኩህ በላይ ይቅር በለኝ። ለመለወጥ እኔ ሁሌም ከጎንህ ነኝ ለመለወጥ እኔ ሁሌም ከጎንህ ነኝ። ግጠም ግጠም አለኝ ና እንሂድ የ100 ብር ስራ ሰርተንም እንብላ። እናት እንዴት ትዋል ከቤቷ ቁጭ ብላ ሙያዋን ታሳየን ወዲያ ወዲህ ብላ። ግጠም ግጠም አለኝ ብዕሬን አንስቼ ልጀምር ምስጋና። የሚሊዮነሮች መንገድ ከጎኔ ነውና ታሪክ ተቀይሮ እናያለን ገና ታሪክ ተቀይሮ እናያለን ገና። ግጠም ግጠም አለኝ ስንኙም ይደርደር በሴማ በሴማ። ያሰልጣኙ ጥበብ ተነግሮ አያልቅማ ያሰልጣኙ ጥበብ ተነግሮ አያልቅማ። ሁሉንም በነፃ የሚያቀርብልን የዘመኑ ክስተት አዲስ ሆኖብን ብንጠረጥርህም እንዳትፈርድብን። ሲስተም ውስጥ ይገባን አንተን አድርቀን ሲስተም ውስጥ ይገባን አንተን አድርቀን። ግጠም ግጠም አለኝ ኧረ አንተ አዝማሪው አንሳ መሰንቆህን። በግጥም ይቀመጥ ለታሪክ እንዲሆን በግጥም ይቀመጥ ለታሪክ እንዲሆን። ተቀበለኝ አንተ ና ወዲህ ወኔህን የሚያሞቅ መጣ ወደ ምድርህ። ታዲያ እርሱ ሳይደክም አንተ ምኑ ነካህ? ሰፈር ተቀምጠህ ጸጉር ትፈትላለህ ሰፈር ተቀምጠህ ጸጉር ትፈትላለህ። ግጠም ግጠም አለኝ ሰውም ተገረመ ድፍን ዓለም ሰማች። ትውልድ ተፈጠረ በድህነት ላይ ዘማች ትውልድ ተፈጠረ በድህነት ላይ ዘማች። ገና ጉድ ይሰማል ገና ጉድ ይታያል በተግባር ሲኖር። ስርቆት ተሸማቆ ሲጠፋ ከምድር ሁሉም ተረጋግቶ መኖር ሲጀምር። የሥራ ጥበቡ ሆኖ ምስክር የሥራ ጥበቡ ሆኖ ምስክር። ግጠም ግጠም አለኝ ትውልድ እንዳይደግመው ያለፈውን ስህተት። ይህን በጎ ነገር ይጠቀምበት ከጎኑ ሆናችሁ ምክርንም ስጡት። የዚህ ስልጠና ላይ አንደኛ ዙሮቹ ምሳሌ ሆኗቸው ለተከታዮቹ መመስከር እንልመድ። ከፊት እየመጣን ለአንድ ሰው ለውጥ እንኳ ምክንያት እንሆናለን ለአንድ ሰው ለውጥ እንኳ ምክንያት እንሆናለን። አመሰግናለሁ። ወደ መቀመጫው በክብር ይሸኙልን።
በነገራችን ላይ ከአንድ ቤተ ክርስቲያን ስመለስ የሆነ ልጅ አባዬ መስታወቱን አውርደው ይላልና አባት ምን ነው ሾፕቻ ያውና እያለ ነበርና ሰው ቲቪ ላይ ሲያይ ብዙ ጊዜ ሸፕቻ የምትለዋን ይወዳል አሉና ስለዚህ አንዴ ሸፕቻ እስኪ በደንብ አጨብጭቡ ለራሳችሁ ስለምታጨበጭቡ ነው ማለት ነው። ሰው ለማንኛውም ለማጨብጨብ ለሞራል ለመደገፍ እጃችሁን አትፍሩት። ሁልጊዜ ፈሪ መሆን ያለባችሁ ወጪ ስታወጡ ነው። እሺ ወጪ አታውጡ። ለወጪ ፈሪ ሁኑ። ለምን አይነት ወጪ? ለማይረባ ነው። ለቆንጆ ነገርማ ችግር የለም። ለእንደዚህ አይነት ነገር አውጡ። እና ደግሞ ሁልጊዜ ፈሪ መሆን ያለባችሁ ስትቀበሉ አትቀበሉ። እንደ መቀበል ቆሻሻ የለም። መቀበል እንዳይለምድባችሁ አደራችሁን። መቀበል ሞራልን ይነካል። መቀበል ወኔን ያከሽማል። መቀበል ያደክማል። መቀበል ጽያፍ ነው። ስለዚህ የሚሊዮነሮች መንገድ ሱስ የሚባል ነገር አቁሙ። ብዙ ሱስ አለ። ወሬም ሱስ ነው። ስራ መፍታት ሱስ ነው። ዜና መቀባበል ሱስ ነው። መቀመጥ ሱስ ነው። መስከር ሱስ ነው። ጫት ሱስ ነው። ሲጋራ ሱስ ነው። በጣም ብዙ ሱስ አለ ማለት ነው። ስለዚህ ሰው ከዛ ሱስ የሚባል ነገር ወተን ሱስ ምን እናድርግ? ስራን ብቻ ሱስ እናድርግ ማለት ነው። ብዙ ጊዜ ሰራናትን በቀላል ማሳደግ የሚባል ነገር በደንብ ይልመድብን። አሁን ትንሽዬ ደቂቃ ብቻ ተጠቅሜ ያሳካችሁ ሰዎች ድል ልስጣችሁ። ምናልባት ግጥም ያለው ሰው አለ ለሳምንት ላቆይበት እናንተ እዚህ ሙቀት ላይ እንዳላስቀምጥ ያሳካችሁ ሰዎች እዚህ ጋር መናገር የምትፈልጉ ወይስ እንደው ቀስ ብላችሁ በሚሸጭ ታታታታ ነው ማድረግ የምትፈልጉት? ያሳካ ሰው ለሌላ ወንድሞቹ እዚህ ጋር ወጥቶ መናገር እንፈልጋለሁ ወይም ባለበት ሆኖ ጥሩ። እሺ በጣም ጥሩ። እዚህ ጋር እንዳለ ሌላ አለ። እዚህ ጋር ስጥልኝ ማይክ። እሺ እድሉን ስለተሰጠኝ አመሰግናለሁ። ስሜ ገነት እባላለሁ። የመጀመሪያ ዙር ተመዝጋቢ ነኝ። ያው በሶስተኛ ወር ላይ መነሻ ካፒታሌ 100 ብር ነው። በ100 ብር ኧረ በእናትህ 100 ብር ስራ ይዘራል። ለ100 ብር አሁን የ100 ብር የጭብጨባ ያንሳል። 100 ሺህ በላይ ለ100 ብር ነው። በደንብ መደነቅ ያለብን። ምንድን ነው የጀመርሽው? እባክሽ ቆሎ ነው የጀመርኩት። ቆሎ እና ኪሎ 200 ብር ነበረ። ሂዳር ወራት ውስጥ አካባቢ ነው የጀመርኩት። ሰው ቤት ነበርኩኝ። እዛው በሚሰራበት በቤት ውስጥ በትርፍ ሰዓቴ እኔ እንደዚህ አይነት ፕሮግራም እከታተላለሁኝ እና በቀን ቢያንስ 30 ደቂቃ መስራት አለብኝ። እኔ ከምሰራባቸው ሰዓት በትርፍ ሰዓት የቤት ውስጥ ያለውን ስራ ጨርሼ ማታ ላይ ወጥቼ ቆሎ ልሽጥ በየአሰሪዎችን አማከርኳቸው። መከታተል የለብሽም አሉኝ መጀመሪያ። ከዛ በኋላ እኔ ይሄ እኮ እንደዛ አይደለም፣ ይሄ ምንም የሚሰጡኝም ገንዘብ የለም፣ በሃይማኖት ዙሪያም የመጡብኝ ነገር የለም፣ በቃ እኛ ያለፍንበትን መንገድ ብቻ ነው የምንነግራችሁ ነው ያሉን። ስለዚህ እነሱ ለማሰልጠን ብቻ ነው። ስለዚህ እኔ በነፃ ካሰነጠለ ያለፈበትን ከነገረኝ የሰው ሀገሩ መሰደዱ ምን ያደርግልኛል ብዬ ውጭ ሀገር የመሄዱ ፍላጎት ስላልነበረኝ ፓስፖርት እናውጣልሽ እያሉ ነበር። አብራቸው የቆየሁት 7 አመት ነው። ከዚህ በኋላ እኔ በቃ መለወጥ እፈልጋለሁ፣ በቃ የራሴን የሆነ ነገር እንዲኖረኝ ስለምፈልግ ፓስፖርት አውጡልኝ ብዬ አማክራቸው በቃ እናውጣልሻለን ብለው ነበር። ከዛ በኋላ ግን የሚሊዮነሮች ፕሮግራም ሬዲዮ ላይ አዳመጥኩና ከዛ ቅዳሜ ከ10 ሰዓት እስከ 12 ሰዓት የሚተላለፍ ነበረ እና ማንም ሰው ቤት ውስጥ አልነበረም። ቤት ውስጥ ስራ እየሰራው አጋጣሚ ማስታወቂያ ሰማሁና ደግሞ አንተ ማንኛ አልክ ብዬ ፕሮግራሙን ማዳመጥ ጀመርኩ። ይሄ ሰውዬ እያቃዠ ነው እንዴ? በ100 ብር ምን አይነት ስራ ነው የሚሰራው? እርግጠኛ ነኝ ይሄ ሰውዬ የሚኖረው አውሮፓ ነው ወይም ደግሞ አሜሪካ ነው። ይሄ የማይታሰብ ነው አልኩና እንዴት ነው እስቲ ለማንኛውም ልከታተለው እስቲ መጨረሻውን ሊያው አልኩና ፕሮግራሙን ማዳመጥ ጀመርኩ ማለት ነው። ከዛ በቲቪም 2 ሰዓት በሀገሬ ቲቪ ላይ ሲል በፊት ቃና ነበረ ማየው፣ ሲኒማ ነበረ ማየው። ከዛ እንዲህ እኮ አለ ዛሬ እስቲ እነሱን ሊያቸው ብዬ በሀገሬ ቲቪ ላይ ከፈትኩና ማታ ስራ ስላልነበረኝ ቁጭ ብዬ እነሱን መከታተል ጀመርኩ። ከዛ ዩቲዩብ ላይም ሲል ታች ስልኬ አጋጣሚ ተበላሽቶብኝ ነበር። የእሷን ስልክ ወሰድኩና የ50 ብር ካርድ ሞላውበትና ድምጽ ጥቅል ገዛውና
ክፍል 1 ጀምሮ ያለውን በሙሉ ያወጣው ሲከታተል እስከ ምሽቱ 6 ሰዓት ድረስ አመሻው ማለት ነው። ሌላ ሰው ግን ቲክቶክ ላይ ተጥዶ ነው ያደረው። ከዛ በኋላ ሁሉ ነገር ግልጽ ሆነልኝና በቃ መጀመሪያ ፈለኩት፣ ከዛ ወሰንኩ ማለት ነው። ስራ ጀምሩ እስኪባሉ ድረስ ዝግጁ ይሁኑ ሲባሉ እኔ ከአካውንቴ 100 ብር አወጣውና ሄጄ ኪሎ 200 ብር ነበረ፣ በ100 ብር ለውዝ ገዝቼ መጣው። ስራ ጀምሩ ሳይባል ማለት ነው። ምክንያቱም እኔ በቃ ካሁኑ እንዴት መዘጋጀት አለብኝ ብዬ አሰብኩኝ። በ100 ብር ሄጄ ለውዝ አመጣውና በማግስቱ ትምህርት ነበረብኝ። 2 ቀን ቀርቼ ማታ ላይ ቆሎ ዝም ብዬ መሸጥ ጀመርኩኝ። በአካባቢ ውስጥ ጫት ምናምን የሚሸጥበት ሱቆች አሉ። ለነሱ ለውዝ እኔ መሸጥ እንትን አልኩና ከዛ በኋላ በሁለተኛ ቀኑ አካባቢ እጄ ላይ ወደ ዝም ብዬ ዛሬ 30 ነገ 50 ያልኩ ሳጠራቅም ከውስጡ ላይ እስቲ ቼክ ላድርገው ብዬ ሳወጣ 500 ምናምን ብር መጣ። ይሄ ነገር እውነትም በቃ ሀብት የባህል ጨዋታ ነው የሚለው ይሄ ሰውዬ እውነት ነው። ለካ በላይ ሞልዶ አይደለም እየቃዣ ያለው እኔው ነኝ እየቃዣ ያለው ታልኩ። ከዛ በኋላ እሁድ ፍቃድ ትሰጡኛላችሁ። እኔ እነዚህን ሰዎች ሄጄ በአካል ማግኘት ፈልጋለሁ። ወሰን አለን ብለውኛል። እንግዲያውስ ፍቀዱልኝ። እስከዛሬ ፍቃድ ጠይቄያቸው አላውቅም ስላቸው አላመኑኝም። ወንድ ጋር ልትሄጂ ነው አይሆንም አሉኝ። ከዛ በኋላ አይ እኔ እንግዲያውስ ወስኛለሁ ሚሊዮነር ለመሆን ከ2 ዓመት በኋላ ሚሊዮነር መሆን ሰው ስለሆንኩ እናንተ ከፈቀዳችሁ ፍቀዱ፣ ካልፈቀዳችሁ ደግሞ መፍታችሁ ነው። ነገ ሰራተኛ አምጥታችሁ እኔን ማሰናበት ትችላላችሁ። እኔ ግን ልሄድ ነው እነሱ ጋር ብዬ ጠዋት ተነስቼ ስራዬን መስራት ያለብኝ ጨረስኩና መገናኛ በእግሬ መጣሁ። ቅርብ ነኝ፣ ቤላ ነኝ። እስከ መገናኛ በእግሬ መጣና እዚህ ድረስ እስከ ወሰን ብዬ ተሳፍሬ እዚህ መጥቼ አገኘዋቸውና ከዛ በኋላ በቃ መግቢያም ካርድ አልተጠየቅኩም። ሻይ ቡናም በነፃ ነው፣ ውሃም በነፃ ነው። ደስ ብሎኝ ፕሮግራሙን ሲከታተል ሄድኩኝ። ከዛ በኋላ የምን ቃና የምን ፊልም የሚሊዮነሮች መንገድ ሱስ ሆነብኝ እና እግዚአብሔር ይመስገን አሁን ላይ ከነሱም ቤት ወጥቼ ቤት ተከራይቼ ራሴን ችዬ ነው የምኖረው። ትውልድ ማዳን ይሄ ነው። እና ስራም እየሰራው መጀመሪያ በ100 ብር ነው የጀመርኩት። በየቀኑ እያሳደኩኝ ሄድኩኝ። በመሀል የሆነ ችግሮች ነበሩ ከደንቦች ጋር ተነሽ የሚሉ ነገሮች ነበሩ። እንደውም በመሀል ተወርሻለሁ ሁላ ወንበር ምናምን በትርፏ ከስር የገዛዛቸውን ነገሮች ወስደውብኝ ነበረ። ግን ቶሎ ብዬ መጥቼ ክያዬ እንዲህ አይነት ነገር ገጥሞኛል ምን ላድርግ ስላት እሷ ለምንድነው ተነሽ ባሉ ሰጥ ለምን አልተነሳሽም? ሲቀጥል ውስጥ ገባ ብለሽ ለምን አልሰራሽም ማለችኝ። ዞሮ በላይና ነግሩ ግን አሁንም አልረፈደም ቀጥ ያለችኝ። እሺ ብዬ በላይ ማናገር ያለብኝን አናገርኩትና ስልኬን ሳጂ እነሱ ጋር ሄደሽ ደዊ ከነሱ ጋር አገናኝ ከዛ በኋላ እንዲመልሱ እጠይቃቸዋለሁ። እንደዚህ አይነት ፕሮግራም ተከታትላ ነው ብዬ እነግራቸዋለሁ አሉኝ። እኔ ሰኞ ቀን እስኪደርስ ድረስ አልጠበኩኝም። ሄድኩኝ ያለበትን አካባቢውን ፖሊስ ጣቢያን አጣራው። ሄጄ ግን ሳገኛቸው እሁድ ስለነበረ አልነበሩም። ነገ መጥተሽ ጠይቅር አሉ። ከዛ በኋላ በቃ በማግስቱ ሄጄ ስጠይቃቸው የተረፈው አንድ ወንበር ብቻ ነበረ፣ ተሽጧል፣ ተከፋፍሏል፣ የለም አሉኝ። በሳችሁ ባለችው ነገር ጀመርኩኝ። እግዚአብሔር ይመስገን ዛሬ እዚህ ደርሻለሁ። ተስፋ አልቆረጥኩም። ምክንያቱም ያሳለፍኩት ገንዘብ ብዙ ነው፣ ያባከንኩትም ጊዜ ብዙ ነው። አሁን ላይ በ100 ብር ጀምሬ እቃው የጨመርኩት የገዛሁት እቃ አልፎም ተርፎ መድረስ ካለብኝ ፐርሰንቱ በላይ ነው ያደረስኩት እና ከዚህ በኋላ ወደ ኋላ ምን የሚያስቀረኝ ነገር የለም። 2000 ብር ነው ይሄ ማለት በአራተኛ ወር ላይ 1520 ብር ነው ማድረስ ያለብኝ። ስለዚህ እኔ ከዚህ በኋላ ከወጪ ቀሪሽ የ100 ብራም ቢዝነስ 1000 ምናምን ነበረ 2000 ምናምን አድርሳ ሁሉን ነገር አድርጋ ለገጠማት ነገር በነገራችን ላይ ደውላ በጣም እያለቀሰች ነው የነገረችን። በደንብ ተወረስኩ ስትለን ምን አይነት ቦታ ተከለከልኩ? ቦታ ተከለከለ ቦታ ከሆነሽ ማን ነው ጥፋተኛው አላት? ራስሽ ነሽ። አልተከለከለ ቦታ ሆኚ
እሺ ብላ ከዛ ታርማ እንደገና አስተካክላ የቀረችዋን በጸባይ መልሰውላት የተሸጠው ሸጦ አሁንም አላቋረጠችም። እኛውም 7 ዓመት በቅጥር የኖረችበት ነገር ከ100 ብር ውጭ ያላተረፈችበት በ100 ብር ስራ ተጀምሮ ራሷን እያኖረች ስልጠናውን እየሰለጠነች በ2 ዓመት 4 ሚሊዮን ብር የሚገባውን ቢዝነስ ፕላን እየተከተለች ይኸው እያሳካች ነው ያለችው። በእናታችን የተለየ ሞራል እመኑኝ ከ2 ዓመት በኋላ ያለምንም ጥርጥር ኦፍ ኮርስ በመስኮት ነው የምታናግራቸው። ያለምንም ጥርጥር ነው የማወራው። እኛም ከጎኗ ነን፣ እሷም አይከብዳትም ለመቀበል። ሲጀመር ዝግጁ የሆነ ሰው ስልጠናው የባህል ጨዋታ ቀላል፣ ምንም አይነት መስፈርት አልተጠየቅም። እንግዲህ አንድ ከሌላ ገጠራማ አካባቢ መጣ በሰው ቤት ካደገች ቀን ስትሰራ ውላ ማታ ተማሪ ከሆነች 7 ዓመት ኪችን ውስጥ ከቆየች ከአንድ ምንም ከማታውቅ ብላቴና እንዲህ አይነት ወኔ ካገኘ እናንተ አረ ስንት እድል አላችሁ! አረ ስንት ማሟላት የምትችሉት አለ። በጣም ብዙ ኦፖርቹኒቲ እርግጠኛ ነኝ። ከ100 ብር በላይ ብዙ ብር አላችሁ። ከምሽት ውጪ ብዙ ሰዓት አላችሁ። ከቤት ሰራተኛት በላይ ብዙ ወኔና ሞራል አለ። እኛ ግን ትልልቆቹ ላይ ሳይሆን የምንዘምተው መጀመሪያ ትንንሾቹ ጋር ነው። ግልጽ ነው አይደለ? ፈጣሪም እኮ ከትንንሾቹ ጋር ነው ያለው። ለምን? ልባቸው ትንሽ አይደለም ትልቅ ነው። ስለዚህ በእናታችሁ በደንብ አመስግኗል። መጨረሻ የምታስተላልፍ ይሆን? አዎ፣ በሰዓታችሁ ሰዓት ስለሌለም በመጨረሻ ማስተላለፍ መፈልገው ነገር ለሁለተኛ ዙር ተመዝጋቢዎች እናም ደግሞ ዛሬ በሚዲያ ሆናችሁ ለምትከታተሉት መመዝገብ ለምትፈልጉት መጀመሪያ ወስኑ፣ ከዛ በኋላ ፈልጉ፣ ከዛ በኋላ ስልጠናውን ተከታተሉ። ሁሉም ነገር ይገባችኋል፣ ግልጽ ይሆንላችኋል። መጀመሪያ አዳምጡትና ተከታተሉና ከዛ በኋላ እንዴት ነው ይሄን ፕሮግራም መቀላቀል የምችለው ስትሉት ብላችሁ ራሳችሁን ስታሳምኑት ሁሉም ነገር ቀለል ይላችኋል። ምክንያቱም እኔ አንድ ቀን ነው ጊዜ ሰጥቼ ያዳመጥኩት። ከዛ በኋላ ግን እንደነገርኳችሁ በቃ ለመመዝገብም አላስቸገረኝም፣ ለመከታተልም አላስቸገረኝም። ስለዚህ ይሄን ጀግና እኛ ባለመከታተላችን ብዙ ባናደክመው እላለሁኝ። ከዛ በኋላ መመዝገብ እንዳለባችሁ ይገባችኋል። እዛው ላይ እራሳችሁ እንትን ትላላችሁ ብዬ ነው ማስበው እና አመሰግናለሁ። በርቱ። ከልብ እናመሰግናለን። ይሄ ሲስተም፣ ይሄ ተግባር፣ ይሄ ልብ የሚያሞቅና ቆንጆ ተስፋን የሚዘራ ተግባርን የሚያስተምረን ነገር ሊያልፈን ነበር። ከዛ ውጪ እንዳጠቃላይ ግን የሚሊዮነሮች መንገድ ፕሮግራምን ስትከታተሉ ዘወትር ቅዳሜ በኢትዮጵያ 107.8 ላይ ከቀኑ 10 ሰዓት እስከ 12 ሰዓት አገሬ ቲቪ ላይ ከቅዳሜ 2 ሰዓት እስከ 4 ሰዓት፣ ሮብ ቀን ከ9 ሰዓት ቀን ላይ ይደገማል። ሐሙስ ቀን ረፋድ 3 ሰዓት ላይ በቀን ይደገማል። በሶሻል ሚዲያ ለምትከታተሉ በላይ ሚዲያ ብላችሁ ዩቲዩብ ላይ ሁሉንም ፈልጉት። ቴሌግራምም ላይ በላይ ሚዲያ ብላችሁ ግቡ። በላይ ሚዲያ ብላችሁ ስትገቡ ሌላ በላይ ሚዲያ እየገባ ካስቸገራችሁ ራሱ በላይ ሚዲያ ላይ ማንን ነው የምታገኙት? ራሱ በላይ ነው የምታገኙት። ግልጽ ነው አይደለ? ሚዲያ ሊኮረጅ ይችላል፣ ሎጎ ሊኮረጅ ይችላል። ይሄ ካለ ጠቁሙን። በአእምሮ ሀብት ጥበቃ የተመዘገበ ነው። ከብሮድካስት ፍቃድ የወሰደ ነው። ራሱን የቻለ ብራንድ ነው የበላይ ሚዲያ። ህጋዊ ሌጋል ህጋዊ ላይሰንስ ሁሉንም ነገር አስተካክሎ ነው እናንተን ከፖለቲካ፣ ከሃይማኖት፣ ከዘር፣ ከእድሜ፣ ከጾታ የጸዳ ሲቪል ነፃ የቢዝነስ ተሳትፎ ብቻ የሚያደርግ ህጋዊ ነፃነቱ የተጠበቀ ሚዲያ ነው። ስለዚህ ሌላ የሚኮርጅ ካለ ማጋለጥ ትችላላችሁ። ነገር ግን ደስ የሚለው የኛ የማይኮረጀው ገና የሚሊዮነሮችን መንገድ 1 ሚሊዮን ሰው ወስዶ ቢያሰለጥን እንወዳለን። መጀመሪያ አዳምጡ። ነገር ግን ምናልባት የሚሊዮነሮች መንገድ ነው ብሎ ክፍያ አለው ብር ላክ የሆነ ነገር ብለው ሊያጭበረብሯችሁ ስለሚችሉ ከኔ ውጪ ሚሊዮነሮች መንገድ ላይ ማንም ስልጠና አይሰጥም። ግልጽ ነው አይደል? ሌላ ባካችሁን ከተለያየ አየር ላይ ከሚሰራጭ ፕሮፓጋንዳ ተጠንቀቁ። እንደነገርናችሁ በሐሰተኛ ባንክ ሎጎ፣ በሐሰተኛ ደረሰኝ፣ ኤዲት በተደረገ ሚሴጅ፣ እንደዚህ በተቀየረ ኪውአር ኮድ በተለያየ ደንበኛ መስለው እቃ አስቀምጡልኝ በማለት አሁን በካርቶን ሰው እያስቀመጡ ነው። እቃ አስቀምጡልኝ በማለት ህገወጥ መሳሪያ ይዘው ደህንነቱ ክትትል ሲያደርጉ አንድ ሱቅ ላይ ቁጭ አድርገው እየጠፉ ሰዎችን ያንን ሱቅ እያሳሸጉ እያስጠየቋችሁ ነው። ከእናንተ ጋር ያልተገዛ እቃ አታስቀምጡ። ሰው ስልክ ቻርጅ አታድርጉ። ምን አይነት ዶክሜንት፣ ምን አይነት አሲድ፣ ምን አይነት ተቀጣጣይ እንዳለበት አታውቁም። ቆየት ብሎ ከወሰደ በኋላ መጥቶ አልወሰድኩም ሊል ይችላል። ሂሳብ ስትቀበሉ መጀመሪያ የተቀበላችሁትን ሰውየው ከፍሎ ከቤት እስከ ቤት ድረስ አትቀላቅሉ። ብሩን
እያንዳንዱ ነገር በጥንቃቄ አድርጉ። በሞባይል ባንክ ስትጠቀሙ ቀጥታ ባንክ መግባቱን እያረጋገጣችሁ ተጠቀሙ። የባንክ ደረሰኝም ቢሆን ማተም ካለበት ላጥ ማድረጉ ተውና መድረሱን በትክክል በደንብ አድርጉ። በጣም ብዙ ሌቦች አሉ። አምሽታችሁ አትግቡ። ምናልባት በንግድና ኢንዱስትሪ አዲስ አበባ ውስጥ ያለ ከምሽት 3 ሰዓት ድረስ ስሩ ተብሏል። ከምሽት 3 ሰዓት ተኩል የምትሰሩ ከሆነ ወይ 3 ሁኑና አምሹ አይሻልም? ወይም እዛው ደሩ። እኛ ግን ሲጀመር ያልነው ትንሽ ሱቅ ያለው ሰው መኪና የሌለው ተደራጅቶ መስራት ቤተሰብ ሰራተኛ የሌለው ሰው ቤቱ ባይሄድስ ሱቁም ቤት ያድርግ። ይሰማል አይደለ? እሱቁ አሉ እሱቁ ዶሮ ጫት አትቅሙ። አጉል አልባሌ ህይወት ቀንስ። ፊልም ቤት ዳንኪራው ሌሊቱ አሁን እንደው የቀኑ አንሶ ሌሊት የምንረግጥባት ነች ይቺ ሀገር። የሌሊቱ ጭፈራ የጫት ቤቱ ማደንዘዝ። ፕሊስ እስኪ እናንተ ተውት። የሚሊዮነሮች መንገድ ትልቅ ነኝ ትንሽ ነኝ ከዚህ በኋላ ሊተወኝ ይችላል አንዴ ለምዶብኝ እኔን አይመለከትም እኔ ከፍ ያልኩ ባለ ሀብት ነኝ አትበሉ። ኦሬዲ ሌላ ለባለ ሀብቶች የምናስተላልፈው መልእክት የሚሊዮነሮች መንገድ ምርትና አገልግሎታቸውን ይዛችሁ ወደ ሚሊዮነሮች መንገድ አባል ሆኑ። ለሚሊዮነሮች መንገድ ስልጠና ምርትና አገልግሎታቸውን በቼክም ለመሸጥ በዱቤ አገልግሎት ስርጭት ለመስጠትም ዝግጁ ሁኑ። የሚሊዮነሮች መንገድ ግን ዱቤ ተቀበሉ እንጂ ዱቤ እንዳሰጡ። እሺ ታማኝ ሁኑ እንጂ ሰው እንዳታምኑ። ብድር እንዳሰጡም እንዳትቀበሉ። ጎጂ ልማዳዊ ነገሮችን አቁም። እዚህ ጋር እመኑኝ። ይሄን የሚሊዮነሮችን መንገድ ህግና ደንብ ካከበራቸው በ2 ዓመት ውስጥ 1.5 ሚሊዮን ዜጎችን ሚሊዮነር ለማድረግ ሚሊዮንስ ገንዘብ መድበናል። 2 ዓመት ሙሉ ጊዜ መድበናል። ጠቅላላ ለእናንተ ነው አገልግሎታችን፣ እውቀታችን፣ ገንዘባችን። እናንተ ብቻ ለመቀየር ዝግጁ ነው። ከ1.5 ሚሊዮን ውስጥ እኔ ነኝ የሚል ሰው በደንብ ራሱን ሞራል ይስጥ ለራሱ ማለት ነው። ለነበረን ቆይታ እጅግ በጣም እናመሰግናለን። የሚሊዮነሮች መንገድ ፕሮግራም ዋና አዘጋጅ በላይ ሞርዴ ነኝ። ወዳችኋለሁ። ሄሎ ደርሻለሁ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ
በቂ ስላለን እንዳያሳስቡ። እርስዎ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 88 76 23። ማሜ ጋራዥ የመኪናው ዶክተር